በሁለቱም የጉዞ ማህበር በርካታ ሰዎች ሞተዋል በየጊዜው። አንዱን ለመጣን ለምንድን ነው እንደዚህ ርቀት የሄዳችሁት? አተት ሳይሆን ያለ ያስጓዦች የኛ ችግር ነው። እነዚህ ትንንሾች ወይ ይጥፉ ወይ ይስሩ አዳራሽ እንደኛ የሚል አመጡ። የሰሞኑ ግርግር ለእናንተ ጠቅሟቸዋል? በጣም ጠቅሞናል። አውደ ምሕረት ተከልክለናል። እንደ ኤማሁስ መንፈሳዊ የምትሆነው ጣራው መንፈሳዊ ሲሆን ነው። ጠብቆ የሚያቀይ ፖሊስ የለንም፣ አስሮ የሚያቆምም ህግ የለንም። አዲስ አበባ ዙሪያ ስትቀጠር 1,500,000-600,000 ከተጠየቅ አንድ ተራ የገጠር ዲያቆን እንዴት ይቀጠራል? ተጓዡ ሀቀኛን አይወድም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በራዳ ነኝ። ከኔ ጋር ቆይተን ስለምታደርጉም ከልብ አመሰግናለሁ። የታፈነ እውነት ፕሮግራማችን እንግዲህ የማይነካውን ነካክታችሁ ጀምራችሁታልና መጨረስ አለባችሁ በሚል አስተሳሰብ በርካቶች እየደወሉልን ብዙዎችም በፕሮግራማችን ለመቅረብ ጥያቄ እያቀረቡልን ይገኛሉ። ከዚህም መካከል ዲያቆን ኃይለማርያም በስቡሃ ሚዲያ ማለት ነው ኤማሁስ የጉዞ በጎ አድራጎት መንፈሳዊ ጉዞ ማህበር ነው በበርሜል ቅዱስ ጊዮርጊስ ላይ እኔም ባለድርሻ ነኝና እውነቱ አልወጣም፣ ነገሩ አልተገለጠም፣ ቤቱ እንዲጸዳ እኛም በንስሐ እንድንመለስ የሚቀሩ ሐሳቦች አሉና እነሱን መግለጽ ይጠበቃል ሲል እንግዲህ በስልክ ደውሎ ስቱዲዮአችን ተገናኝተን ያለውን እውነት ሊመሰክር እዚህ ተገኝቷልና የበርሜል ቅዱስ ጊዮርጊስን ጉዳይ ሳናጸዳው ወደ ኋላ የለምና እንኳን ደህና መጣ ዲያቆን። እንኳን ደህና ቆየ ነጋሽ። እንግዲህ የታፈነ እውነት ብዙዎቹን ሊነካ የሚችል ብዙዎቹንም ነፃ ሊያወጣ የሚችል ሐሳብ ስለሆነ በዚህ ሂደት ውስጥ ጥቂት ግለሰቦችን እንዳንጎዳ ቃል ገብተን እንጀምራለን ማለት ነው። ያው እዚች ጋር አለ እውነት ለመናገር ማንንም ላለመወንጀል ቃል ገባለሁ። አዎ ቃል ገባለሁ። በቃ በዚህ ሂደት እንሄዳለን። ስለዚህ የምናወራቸው ሁሉ የምትናገሯቸው ሁሉ እውነት ነው ብለን እንቀበላችኋለን። እንግዶቻችን ከኛ ጋራም ስለምትሆኑ ከልብ እናመሰግናለን። ለምን ወደኛ መጣ? መልካም እንግዲህ በሚዲያችሁ በነጋሽ ሚዲያ እጅግ የታምረኝ የበርሜል ቅዱስ ጊዮርጊስን ሀሳብ ወይም መዘረፍ ተነስቶ በተለያየ ሰዎች ሲንሸራሸር በማየት ምናልባትም የዚያ ቦታ አስጓዥ አንዱ እንደ ኤማሁስ መንፈሳዊ ጉዞ ማህበር በውጭም በውስጥም ያለ ሰው በአገልግሎት ሁላችንም ያቀናል። ራሳችን ከመጀመራችን በፊት በኤልሻዳይ መንፈሳዊ ጉዞ ማህበር ላይ በሰራተኝነት የምናገለግል መሆናችን ስለምንታወቅ ብዙ ሰዎች በዚያ ቦታ በረከት አግኝተዋል፣ ተጠምቀዋል፣ ድነዋል፣ ተፈውሰዋል። መንፈሳዊ ሀብታቸው እንዲሁም ደግሞ ምድራዊ የስጋ ሀብታቸው ጭምር የተመለሰበት ነው። ስለዚህ ቦታ እንግዲህ ብዙ ለመንካት እንደተጀመረ ፍጻሜው የት ያርፋል ተብሎ ባይታወቅም እኔም እንዳንድ መንፈሳዊ አስጓዥ እንደ ኤማሁስ እንግዲህ ኤማሁስ የራሱ ሚዲያ ባይኖረውም በስቡሃ ሚዲያና በሌላ ሚዲያ እያደረግ ሰዎችን እየጠራን አብረን እንሄዳለን። ስለዚህ እውነቱን እኔን ይመለከተኛል በማለት ወደ አንተ ደውዬ ቀጠሮ አስይዣለሁ ማለት ነው። ቀደም ሲል በላይ በኩል እንድገባ ከወንድማችን አብይ ደውሎ ነበር። ነገር ግን ያንን በቤት ሆኜ መከታተል ጀምሬያለሁ። ከዛ በፊት መምጣት እችል ነበረ። ነገር ግን አስጓዥ ስትሆን የአስጓዥን ገበና ስታወጣ የወንድማማች የምቀኝነት ባህሪ አይነት ስለሚመስል ጠብቆ የሁለታቸውን ንግግር አይቶ አስታራቂ የሆነ ሀሳብንና እውነቱን የጊዮርጊስን ቤት በማጽራት በኩል እኛን የሚመለከተናል በማለት ዛሬ ስቱዲዮአችሁ ተገኝተናል ማለት ነው። በጣም ከገረመኝና አንዱ ነገር እንኳንም ጀመራችሁት እውነት አለን የሚል ሀሳብ ነበርና ቀድመን ብንጀምረው ወንድሞችን ለመጣል ይመስልብናል፣ ዝም እንዳንል ደግሞ የሰማቱ ዕዳ አለብን በሚል አስተሳሰብ ነውና ካየኸው ነገር እውነቱ የቱ ጋር ነው ያለው? ምንድነው እሱ እውነቱ አልወጣም ብለህ እንድትናገር ያደረገ ነገርና ለኛ ልትነግረን የፈለከው እውነት ምንድነው? አንተ በጥያቄ ልናዳብረው አንችልም። ምክንያቱም የታፈነ እውነት ሰው ልብ ውስጥ ያለ ሀሳብ ነው። ጥያቄ ቢሆን ለምን እንደመጣ አንተ ማንነትን አጣርተህ ልንቀበልህ እንችላለን። አሁን ከዛ ይልቅ ሚዲያውን ፈልገህ አንተ ጋር ያለ እውነትን አምቀህ ነው የመጣኸው። እሱን እንስማውና ሰፊ ሰዓት እንሰጣለን፣ የእኛን ጥያቄዎችን እናስከትላለን ማለት ነው። መልካም እንግዲህ ነጋሽ፣ ምናልባት ቦታው በርካታ ሰዎችን ማሳተፍ የሚችል ሰፊና አካባቢው ብዙ ነገር ሊያሰራ የሚችል ነው። በዚህ በርካቶች ተፈውሰዋል። ምስክርነት ሲሰጥ እንደምትሰሙት ውሸት አይደለም። ምናልባት የቲያትር ወይም ደግሞ
የርስ የተምኔል ማጋነን ካልሆነ በስተቀር በርካቶች ይድኑበታል። እዚህ ጋር ግን ይህን የመሰለ ታላቅ ቃል መጽሐፍ ቅዱስ ተዘርግቶ በአንተ ሚዲያም በኩል ምናልባት የእናንተ የሚዲያው ጥረት ብዙ ታግሏል። እውነትም እንዲወጣ በስልክ እያያችሁ ነው፣ ወረፋም አይደርስም እንጂ ከሰዎች መስማት ብቻ በቂ ነው። ነገር ግን ከሁለቱ ማህበሮች የወጣው እውነት ተብሎ በመጽሐፍ ቅዱስ ተብሎ ትክክል አይደለም፣ ቀሪ ነገር አለው። ምክንያቱም ቀሪ ነገር አለው ማለት መጽሐፍ ቅዱስ ታላቅ ነው። ታላቁ መጽሐፍ ቅዱስ ነው፣ ህጋችን ነው። አዎ፣ ከዚህ የበለጠ ምንም ነገር የለም። ሲዋሽ ቢዋል በታምረኛው በርሜል ቅዱስ ጊዮርጊስ መዋሸት አይቻልም። ስለዚህ በዚያ ላይ ቀሩ የምላቸው ያልተነሱ ነገሮችም እንዳሉ ሆነው እዚህ ላይ ምኑ ነው እውነት የወጣ? ለምሳሌ ይህን አድርገሃል ሲባል ሰው አዎ በስተት አድርጌያለሁ ይቅር በሉኝ ካለ አድርጓል። ነገር ግን ታጠፋን እየተባለ ከሆነ አላጠፋንም ማለት ነው። ስለዚህ እኔም አንዱ አስጓዥ ሆኜ ታናሽ አስጓዥ ብሆንም በቦታው እስከሄድኩ ድረስ የጥፋቱ ሰለባ አንዱ ልሆን እችላለሁ። ገኖና ጎልቶ ወደ እጅህ ወይም ሚዲያ ባይመጣም ሽርፍራፊ ጥፋቶች ሊኖርብን ይችላል። ያንን አምነን ወደ ንስሐ እንድንገባ ነው የዚህ ታላቅ ሚዲያ ዓላማው። ማጣላት ማጋጨት አይደለም። ነገር ግን ምናልባት ቀደም ሲል ወደ ሚዲያ ከመውጣቱ በፊት ሁሉን ውስጥ ለውስጥ የማስታረቅና የማስተካከል ቢሰራ መልካም። ከዛ ውጭ ግን እያንዳንዱ ጉዞ ሌላውን ጉዞ በማፈን ሌላውን ጉዞ እንዳይሄድ በማድረግ ፍቃድም እንዳያገኝ በማድረግ ፍቃድ ያገኙት እንዳይሰሩ በማድረግ የታፈኑ እውነቶች ሰፊ ናቸው። ስለ በርሜል ቅዱስ ጊዮርጊስ ምናልባትም አንድ ወር ሊፈጅ ይችላል ብዬ አስባለሁ። በዚህ ሚዲያ ቀጠሮ ብያዝለት እኔ አሁን አጉልቼ የመጣሁበት ታላቁ ምስጢር ምንድነው? ሁለቱ ማህበሮች በሚጓዙ ጊዜ ኤልሻዳይና ተርሚኖስ ግልጽ ስለሆነ በሚል ነው። እኒህ ሰዎች ጉዞ በሚያደርጉ ጊዜ ስንት ሰዎች ሙተዋል? ይሄ ለምን አልወጣም ሚዲያው ላይ? የሞቱባቸው ሰዎች ያለቅሳሉ። የራሔልን እንባ የተቀበለ አቤልን የተቀበለ እግዚአብሔር እነዛንም ሰዎች ይቀበላል። ምናልባት በዚህ በሁለቱ ማህበር ሽኩቻ መካከል አንተ 20 መኪና እኔ 20 መኪና ይዘን ስንሄድ ቦታው ላይ 40 መኪና ይሆናል። ሌሎች እኛና መሰል የኔ ጓደኞች ጥቃቅን አንድ ሳይሞላልን የምንሄድ ሰዎች ጋር ሲደመር 20 46 ቢሆን ይሄ ሰው የሚያርፍበት ቦታ ላይ ወቅታዊ ዝግጅቶች ሽንት ቤቱ ሌላው ያልተሟላ ከሆነ ችግር ያመጣል። ይሄ ብቻ አይደለም። ወደውኑ ለምሳሌ በ23 ጉዞ አለኝ ካለ አንደኛው የጉዞ ማህበር በ24ም እየመዘገብኩ ነው ብሎ ካለ ያኛው ጉዞ እንዳይሰራ መንገዱ ተዘጋበት ማለት ነው። ስለዚህ 20 መኪና ይዞ ሄደው 20 አንደኛው ጉዞ 20 ተርሚኖስ 20 ይዞ ተሄደ፣ ኤልሻዳይ 20 ይዞ ተሄደ፣ 40 መኪና አለ። ፕላስ ለሶስተኛው ቀን ያን ካዘጋጁ ስንት መኪና ቦታው ላይ ይገባል? ይህስ ማዘጋጁ ለምን አስፈለገ? ሌሎች ጉዞዎች ለምን የማይታወቁ? ሌሎች ጉዞ ለምን የማይሰሩት? እኛ ይህን ጉድ ግን ለማውጣት ብንፈልግ አንደኛ ኤልሻዳይን ስትመለከት ኤልሻዳይ ጋር ሰርቻለሁ። የሰራህበትን ቤትህን በምክር ታጸዳለህ እንጂ በአደባባይ ተገልጠው መክረሁን ቢካለ ትወጣለህ፣ ትለያለህ። መለየት አንዱ ባህሪው ተለይተናል። ነገር ግን አሁንም እዚህ ሚዲያው ላይ ቀረበ አንዱ አስመስሎ መሄድ፣ አንዱ ተጨንቆ ምላሽ መስጠት ነው እንጂ ሁለቱም ልባዊ ሀሳባቸውን አልሰጡም። መቅረባቸውን አመሰግናለሁ። የእውነቱ አልወጣም። ለጊዮርጊስ ግን የሚጠቅመው የቱ ነበረ? ለጊዮርጊስ የሚጠቅመው ትልቁ ነገር የከሰረውን ማየት ሳይሆን ወደፊት እንዳይከስር አድርጎ መስራት ነው አንዱ። ሁለተኛው ግን የከሰረውን ይህን አከስረናል፣ ሁላችሁም ከልብ ይቅር በሉ፣ እኛም ንስሐ እንግባ። ነጋሽም ትክክል ነህ። ካያችሁት ጥፋት ምንድን ነው? ጊዮርጊስ ላይ እየተሰራ ያለው ጥፋት አሁን እንዳልኩት በሁለቱም የጉዞ ማህበር በርካታ ሰዎች ሙተዋል። በየጊዜው በሀተት ምክንያት ነው የሚባለው። እንግዲህ ቦታው ላይ እኔ እንደ እምነቴ ቅዱስ ጊዮርጊስ እንደሚነግረኝ ውስጤ እንደሚነግረኝ ሀተት የለም። ሀተት ሳይሆን ያለ የአስጓዦች የኛ ችግር ነው። ወስደን የታመመ ሰው ከዚህ በሽታ ይዞ ከሄደ ካላስታመም ነው፣ ማረፊያ ለብቻ ካልሰጠ ነው፣ ምልክቶችን ካልተቆጣጠር፣ እንደገና ደግሞ ያልተጠመቀውን ካለየ ነው። የሰው ብዛት ይህን አይነት ምልክት በሽታ ከታየ እንኳን ያን ሰው አስተካክለን ከየት እንደሚቀዳ ለምሳሌ ጠበል ተዘጋ አይጠጣም ተብሎ በሚባል ጊዜ ሰዎች ተጠምቀውበት ከሚወርደው ከዮርዳኖሱ ይቀዳሉ። ይህ ማለት እኔ በሽተኛ ነኝ፣ ሁሉም ሰው በሽተኛ ነኝ፣ የተጠመቅንበትን ሲጠጡት ምን ያመጣል? ሀተት ያመጣል። በርካቶች ከአንድ ዲያቆን ወንድሜ ጋር ሰሞኑን በሄድኩበት ቆይታዬ አሞኛ ትህት አለኝ። እንዴት አልኩት። ለጊዜው ስሙን ላለመግለጽ ነውና ለምን ስለው ቋራ ቆይቼ ነው የመጣሁኝ፣ እዛ የቆየሁበት ሀተት አሞኝ ነው። ጠበሉን ሁሌ እየቀዳው እጠጣ ነበር። ከዕለታት አንድ ቀን ሰው ያመጣልኝ ጠበል ነበር፣ ጠጥቼ አሞኝ አለኝ። ኋላ ግን ታምሜ ስመለስ ጠይቀው
ዮርዳኖስ ወደ ታይ ከሚወርደው ነው የቀዳሁ አለኝ። ለዚህም ነው በሽታው የሚከሰት አለ። እኔም ይህን ግንዛቤ ይዤ መጣሁ። ስለዚህ በኃጢአት ምክንያት 5 ሰው 6 ሰው ከሞተ የአስጓዦች የስራ ድርሻና ያየህባቸው ክፍተት ምንድን ነው ስትለኝ፣ ሰዎችን 5 መኪና አድርጎ ይዞ መሄድ አይቻልም፣ መለካት አይቻልም፣ ገንዘብን መመጠን አይቻልም። የገንዘብ ፍሰቱ ነገም ያንተ ነው። 23 መዝገበ 24 ተመዘገብክ 25 ተመዘገብክ። በዚህ ሁሉ የሚፈሰው ህዝብ የተጓዘው ህዝብ እንቅፋት ይደርስበታል፣ ሌላም ችግር ይደርስበታል። ስለዚህ የሞቱን ነገር ሰዎች ሞተዋል። እንደውም ምናልባት ትናንትና በላይ አንድ የጠፋን ሰው አለ፣ የእሱን አድራሻ ነገሩን ተብሎ ነበር፣ ተድበስብሶ አለፈ። ብዙ የጠፉ ሰዎች አሉ። አዎ የሞቱ ሰዎች አሉ። የሞቱ እኮ የጠፉ ናቸው። ወገን የሌለው የጠፋ ነው፣ ይቀበራል። ወገን ያለው ግን ይመጣል አዲስ አበባ። በአስጓዥም ሊሆን ይችላል፣ በተጓዥም ሊሆን ይችላል። ስንት ሰዎች ሞቱ በእነዚህ ሁለት አስጓዦች? እንደኔ እንደ ኤማሁስ መንፈሳዊ ጉዞ ማህበር ለምን አልሞተም? እንደ ወንድማችን እንደ ቤተ ጳውሊ ወይም ደግሞ ክቡር ነው ይዞ የሚሄደው ለምን አልሞተብንም? ምናልባት እኛ ይዘነው የምንሄድ ሰው እስካሁኑ ድረስ ስነግርህ አመት ሆኖናል። እንግዲህ ከአንዱ አስጓዥ ጋር ልክ እንደገለጸልህ 1 አመት ነው የሆነን። ግን እኛ ከአንድ መኪና መብለጥና ከ30 ሰው የበለጠ ሰው ይዘን ለመሄድ ተቸግረናል እስካሁኑ ድረስ። አንደኛ ተጓዡ ሀቀኛን አይወድም፣ የተጓዡም ክፍተት ጭምር እንድናየው ጭምር። ተጓዡ ክፍተትን አይወድም ስለ ታማኝ ሰዎችን አይወድም። የሚፈልገው ምንድን ነው? አብዝቶ ደምቆ ሙቀት፣ ጨዋታ ወይም ደግሞ የሰዎችን ከፍታ ነው የሚያየው። ግን አገልግሎት ስታገለግል ትሪት ይፈልጋል። ወስደህ አስጠብለህ ከቻልክ አንተም ተጠብለህ፣ ካልቻልክ የማትጠበልባቸው ምክንያቶች ካሉ ደግሞ በቦታው ሆነ ሰዎችን ይዘህ መምጣት አለብህ። አንድ ሌላኛው ሁለቱ ተዘርፈው ነበር። ተደጋጋሚ ይዘርፋሉ። ይሄ አልወጣም። ጉዞ ድርጅቶች ለምን ተዘርፈናል ለምን አላሉ? ለምን ነው የሚዘረፉት? አዎ መልካም። እንግዲህ እሱ ላይ ትንሽ አንስቸው ነበር የዚህ የሚሊሻን ጉዳይና አንዱ ላይ የሚገዛ መሆኑን እንኳን አመጣኸኝ አንስቸው ነበር። እስቲ እሷን እናንሳ። ምንድነው እሷ ጋር ያለችው ድራማ? በተለይ ከውጭ ለሚመጡት ግንዛቤ ሊኖራቸው ይገባል። ያው ማን አለው ተብሎ ስለሆነ የሚቆመው። መልካም እንግዲህ ነጋሽ እንደ አንድ ሚዲያ ባለቤት ትንሽም ቢሆን ሚዲያ አለኝ። ካሜራ ይሆን ይችላል፣ ሞባይል ይሆን ይችላል። ይዤ ሄጃሁን በሳምንቴ ነው የመጣሁኝ። አልፈራውም። ግን አስጓዥ ሲል የአካባቢ ሰው ባለሀብት ይመስለዋል። ወይም ከአዲስ አበባ ጠራርገን ይዘነው የምንሄደው ዲያስፖራ ብሎ ነው የሚጠራው የአካባቢ ህፃናት ሳይቀሩ። የሚገርምህ እኛም ማናውቀው ስም ነው ይሄን። ስለዚህ ይህን ቦታ ሳልፈራ ለምን ሄድኩኝ? ካልሰራህ እዳ ከሌለብህ እንዴት ያጋልጣል? የእመቤታችን ሰላም ለኪ ወዴት ይጥላል? ይሄን አድርሽ ይመጣል። ለምን ይዘርፋሉ ካልከኝ፣ አንደኛ የሁለታቸው ሽኩቻ አሁን ለምን ይዘርፋሉ ብዬ እኔ ጠየቅኩ። አንድ አካባቢ ይዘው አንዱን ባጃጅ የሚነዳለች አንድ ሰው የተዘረፈው በመጀመሪያ ተርሚኖስ ተዘረፈና ኤልሻዳይ ስላዘረፈኝ አዘርፈዋለሁ ብሎ ነበር። ኤልሻዳይሽም ተዘረፈዋል። ዝርፌው የት ነው ብትለኝ በርሜል ቅዱስ ጊዮርጊስ እዚህ ጋር ነው። ዝርፌው ትንሽ ይለፍ ብሎ ነው ደለጎ ሳይደርስ። አንዳንዴ ድምጻቸውን ታውቃቸዋለህ ዘራፊዎች። ወደ እውነቱ ሲኬድ መነገር ካለበት በዚህ ልክ ነው። መጽሐፍ ቅዱስ ተዘርግቶ ውሸት ጨርሰ የማትናገረው ነገር ይኖራል፣ ለግጭት የሚሆን ያንን ተወውና ግን እውነቱ መነገር አለበት። ስለዚህ ይሄ ዝርፊያ እንዲህ ተዘርፈናል፣ ሰውን አዘርፈናል ያለ የለም። ምናልባት አንደኛው አስጓዥ ስሙን ሳልጠራለህ የራሱም ተዘርፏል ራሱም። ነገር ግን አስጓዦች ሁለት ጊዜና ከዛ በላይ ተዘርፈዋል። ሞባይሎቻቸው፣ ገንዘቦቻቸው የማን የህዝበ ክርስቲያኑ የተጓዡ ይሄን አልቅሰውበታል ብዙዎች። ይሄ ዝርፊያ ለምን መጣ? አሁንም ግብ ለምን የኔ አንድ ሆኖ ሲሄድ አይዘረፍ? አወጣጥህ ካማረ፣ ጸሎትህን ካሳመርክ፣ አብረህ ተሄድክ። አሁን የብዙ አስጓዥ ችግሩ ምንድነው? አብረህ ሄድም። ነጋሽ የራሱ የጉዞ ፕሮግራም ካለው አብረህ መሞት አለብህ፣ አብረህ መዘረፍ አለብህ። እያገኘህ በርከ ቁጥር አንተ ወደ ኋላ ትቀራለህ፣ ሰራተኛ ይሄዳል። ስለዚህ በእንደዚህ አይነት ምክንያትና ሁለተኛ ደግሞ ያልተገለጠው ህዝቡ ለሁለት የተከፈለ ነው፣ የተከፋፈለ ነው። ግማሽ ለኤልሻዳይ፣ ግማሽ ለተርሚኖስ። እሷ ነገር ግራ ግብት ያለኝ ነገር ህዝቡ ለምንድን ነው የተከፈለው? ምንድን ነው የሚያገኘው? መልካም ጥሩ አነሳህልኝ። ማንም ሊነካው ስለማይችል ብዬ ነው ማንሳት የፈለኩት። ኤልሻዳይ ለምሳሌ የሰራው አዳራሽ ተግለሰብ ገዛ አይደል? ግለሰቡ መሬቱን በመሸጥ ተጠቅሟል አልተጠቀመም? ተጠቅሟል። መልካም። እዛ ላይ እንጀራ ሲሸጥ ይጠቀማል አልተጠቀመም? ይጠቀማል። ሻወር በ50 ብር እንትን ሲል ይጠቀማል አልተጠቀመም? ይጠቀማል። በዚህ አንዱ ይከፈላል። በዚያ በኩል ስትሰራ ለሸጠለት ሰው መወገን ይጀምራል። ሌላው ኤልሻዳይ ወይም ደግሞ ተርሚኖስ የሰራበት አዳራሽ መካከል ይሄ አዳራሻቸው እንዳለ መሬቱን የገዙበት ሰዎች እንደተጠቀሙ አድርገውና
እያስፋፉ ሲሄዱም ነገር ያን አካባቢ ሰው ያገኙታል። ሁለተኛ እዛ አካባቢ ያለ ሰው እንጀራ ይሸጣል አይሸጥም? ይሸጣል። ቢራ ይሸጣል አይሸጥም? ይሸጣል ነው። ስለዚህ ያ ሰው አይከፈልም። ሌላው ገበያህን ጊንጥ እየበላው እባብ እየበላው። ስለዚህ ጉዞ አስጓዦቹ በተከራዩት መሬት ላይ ስለሆነ የሚያሳርፉት ያ ህዝብ ለዛ ሰርቪስ ለሚሰጠው ነው የተሰጡት። መልካም። አዎ እንደዚህ ሁለቱም ለየራስ ነው የሚሰጡት። ለየራስ ነው የሚሰጡት። አሁን ለምሳሌ ህዝቡ እኔ ወደ አንተ መጣሁ። ግባቴ ለአንተ እየሰጠሁ ተጠቅመሃል አትጠቀምም? ተጠቅሜያለሁ። ለህዝብ ጠቅመናል አልጠቀምንም? ጠቅመናል። መልካም። ስለዚህ መኪናው እንደመጣ ቅያሽ እንደዚህ ከገባ ከዚህ በታይ ያለው ፍጥረት ምን ይብላል? ሲንገር ከዚህ በታይ ያለው ፍጥረት አንድ እድል አለው። አንደኛ መስረቅ፣ መዝረፍ፣ አስጓዡን ማገት፣ ሊያሳግት በሚችልበት መንገድ ቢሄድ ክፋትና መቀኘት አለበት። እዚህ ጋር አንተ እንደራስህ በ97 የሰፈረ ሰው፣ ጊንጥ እየበላው የቆየ ሰው፣ እርስቱን ሳይሸጥ የቆየ ሰው፣ በረሃ የበላው ሰው፣ እንጨት እየሸጠ ፍየል እያረባ የኖረ ሰው እንደኔና እንዳንተ ነጭ ለባሽ ሳያይ የቆየ ሰው ዶላሩም ነጭ ለባሹም ጥሩ ተናጋሪውም ክፉ ተናጋሪውም ደጃፉ ሲሄድ አብረን ቆይተናልና በሁላችንም በኩል አዳራሽ ስሩልን። 20 መኪና ከመጣ 5ቱን ወደኔ 5ቱን ወደዚያ ያርጉት እንጂ ከመጠጡ ከምግቡ ከእርዳታው ከሻንጣ መሸከሙ ጨምሮ አንድ ቦታ ሲሄድ አከፋፈላችሁ ነው ጥያቄ። በዚህ ተከፋፍሏል እሱ። ይህንን መቼ ተነካ? አሁን መጣልኝ። እሺ። ስለዚህ አንዱ ይሄ ነው። ሌላው ህዝቡ በመጀመሪያ አንድነት ነው የሚፈልገው። አንድነት ይፈልጋል ህዝቡ የተነገረው ነገር አለ በአባቶቻችን። ርስትህን እንዳሸጥ፣ አካባቢህን ጠብቅ፣ ድንበርክን አስከብር። ድንበር ሲባል አለን አይደል? ተሻግሮ ወደዚያ ጠረፍ ነው። ሱዳን መጠበቅ አለብን። ሲመጣ ገበሬውን የሚከላከለው ነገሮችን ሌላው አካል እስከሚደርስለት ርስትህን ጠብቅ፣ አገርህን ጠብቅ፣ ሃይማኖትን ጠብቅ፣ ይችን እንዳትለቅ። ነጭ የለበሱ ብዙ ብርን የተሸከሙ ብዙ ህዝቦች ተስፋ የሚያደርጓችሁ፣ የሚያግዟችሁ፣ የሚረዷችሁ፣ ቤት የሚሰሩላችሁ እንደዚህ ሁሉ የሚያግዙ ሰዎች ይመጣሉ። ስለዚህ ጠበሉ ይወጣል። ጠብቁ ያሉ አባቶች ጊንጡ ታየዋለህ አይነድፍህም፣ እባብ ሞልቷል በረሃ ነው አይበላህም። እንደፈለገን ተኝተን ሜዳው ላይ ነው የምናድር። የሄደው አዳራሽ ሳይሰራ ቤት ሳይሰራ ሜዳ ላይ በሸራ ስንተኛ የበላን እባብ ጊንጥ የለም። ያ የተገዘተ ነው። ይህን ተስፋ የጠበቁ ሰዎች አሁን ለመጣላት በቁ። ይህንን ሳይጠብቁ ደግሞ በ500 በ600 ካሬ ሜትራቸውን ሄክታራቸውን ሽጠው ሄዱ ሰዎች ዛሬ ላይ በሚሊዮን ልግዛ ልቀቅልኝ አትለቅልኝ ጭቅጭቃለ። ጉዞ እዛ ጋር አዳራሽ ሲሰራ ምን አሰቡ ይመስልሃል? አሁን ሁለት ጥያቄ ሰበካው አቀረበ ለኛ። አሁንም ህዝበ ክርስቲያኑ ወይ ጉዞዎች ይውጡልን ወይ ከታች በኩል ደግሞ በተጎዳው መልኩ በተጎዳው አካባቢ ላይ አዳራሾች ይሰሩ። ከቻላችሁ እናንተ ጎልበስ ያላችሁ ጠንካራ ሁለቱ ማህበሮች አዳራሹን ስሩ። ካልቻላችሁ ደግሞ መሬቱን ንግዛና እንጨቱን ሰርታችሁ ገዳሙ ወይም ቤተክርስቲያኑ ሰበካው ቦታውን ይግዛላችሁ ስሩ የሚል ጥያቄ መጣ። ሲመጣ ምን አይነት ምላሽ መጣ ከነሱ? እነዚህ ትንንሾች ወይ ይጥፉ ወይ ይስሩ አዳራሽ እንደኛ የሚል አመጡ። እነሱ የሰሩት አዳራሽ በ200 በ300 ሺህ ብር የገዙት የተለጠጠ አዳራሽ ነጋሽ ዝም ብለህ ብድግ ብለህ ነጋሽ ትሆናለህ። ሰርተህ ነው የምትለወጠው አይደል? አንተ ትልቅ እዚህ ጋር አዳራሽ ለስራ ብትል አሁን ይሄን ተከራይተህ ይሆናል። ልግዛው ብትል ይሄን ምን ያስፈልጋል? ወይ መለመን አለብህ፣ ወይ ማስተባበር አለብህ፣ ወይ ፈጥነህ መስራት አለብህ፣ ወይ መስረቅ አለብህ። አዳራሹን ለመስራት ሁላችንም ነበር በጥሩ ክርስቲያኖች አዳራሽ እንድንሰራ በሚፈቅዱ በተለያዩ አጋዦች ተሰርቷል። ከተሰራ ይሄ የተሰራ እንግዶችን ግሌ ላይ ያሳርፋለሁ በሚል ነው አይደል? ስለዚህ ሰበካው ምን አቀረበ? ሌላ አዳራሽ የግል ያልሆነ አዳራሽ የተጎዳው ማህበረሰብ ለመጠገን እኛ ጋርም ክፍፍል እያመጣ ስለሆነ ክፍፍል የማይሰጥ ህፃናት ጥቅም የሚያገኙበት ዳቦ የሚሸጥበት ሻይ የሚሸጥበት ማረፊያ እዚህ አካባቢ ከሆነ እዚህ አካባቢ ያለ ሰው ይሸጣል። አይመለከትም፣ እርስ በርሱ ማይጣላም፣ እናንተንም በክፋት አያይም። ስለዚህ አዳራሽ ዙሩልን ብሎ በሚያቀርብ ጊዜ ሁለታቸውም ኤማሁስ አለ የተጳውሊም አለ ለምን እነሱ አይሰሩም ብለው አቀረቡላቸው። እና ሰው ይዘው እየመጡ ያለው 23 ሰው 30 ሰው ነው። መኪናው 60 ነው የሚከፈለው ወንበር። በእንዴት መልኩ ነው የሚሰሩት ብሎ ሲያቀርቡ እንደዛ ካላችሁ በወደ ምረሳ አይቀርም። እንደዛ ካላችሁ
እነዚህን ሸኟቸው፣ እኛ እንስራው። እነሱን አባሯቸው፣ እኛ ንግባ። ይሄ እንግዲህ አሁን እውነታ ነው። ቦታው ላይ ያውቃሉ። ስንሄድ እኛ ኮሰስ ብለን ቅዱስ ጊዮርጊስን አክብረን በስለት ያለፍናቸው አሉ። ለምሳሌ እንድንሞት እንድንታገት ያሉ መርሃ ግብሮችን ቅዱስ ጊዮርጊስ አንተ ቅደም በሁለቱ ድርጅቶች። ምንም ጥያቄ የለውም። ምክንያቱም አውደ ምሕረት ተከልክለናል። እንደ ኤማሁስ አውደ ምሕረት ማለት ይህን እንግዲህ ኮሜንት ላይ ታገኘዋለህ። እውነት ስለሆነ ኮሜንት ላይ ይጽፋሉ። የዛን ጊዜ የነበሩ የሁሉም አስጓዥ አውደ ምሕረት ለምን ተከለከላችሁ ካልከን ፈቃድ እየጠየቅን በነበረበት ሰዓት እንደ ኤማሁስ ሰበካው ቢያገላብጠን ንጹህ ነን። የሰው ሰራተኛ ነው፣ ራሳችን ቻል ስንችል አንድ ሁለት ጊዜ ከርን በኋላ ፈቃድ ያስፈልጋል። ፍቃድ ለማውጣት ጥያቄ አመጣ። ጥያቄ ስናመጣ እሱም ሲሰራ የነበረ ነው። ኃይለ ማርያም የሚታወቅ ነው። ጥፋትም የለባቸው። አሰራሩና ዘመናችሁ እንድሰሩ ባላችሁ ልክ እንድትሄዱ በወረፋ እንድሰሩ ከጉዞች ጋር በወረፋ እንድሰሩ። ለምሳሌ ሁለት ከሌና ከሌ ብለን ልናቀናጃችሁ እንችላለን ተባል ወጣ። ያን ይዘን ወረዳ ቤተ ክህነት ሄድን። እንዳሁኑ ወደ ሀገረ ስብከት ሳይሄድ ማለት ነው። ወረዳ ቤተ ክህነት ሄደን ወደ ሀገረ ስብከት ሄድ በአመቱ ከሀገረ ስብከት ይዘን መጣ። ሀገረ ስብከት እንግዲህ በዚህ በጎንደር በኩል በኤርፖርት ሄደህ ከዛ በኋላ የሸዲን የጭልጋ መንገድ ያልፈህ ነው የምትሄደው። በዚህ አጋጣሚ እኔና መጋቢ አዲስ መምህር አብርሃም ታገትን። የሆነ ቦታ ላይ ሁለት ናቸው አስቆሙን፣ ሸዲ ሳንደርስ። ስለዚህ በቀጥታ አዲስ አበባ የመጣችሁ አላችሁ ነው የተባለው። እኛ ግን ቀደም እየተነጋገርን ነው። መንገዱ አስቸጋሪ ነው፣ ልታገትም እንችላለን። ግን እንደው ድንገት ቢይዙን ሰላም ለኪ እንድንደግም አልናቸው። እኔና መምህር ሰላም ለኪን 77 ጊዜ እንድንደግም አልናቸው። ዝም ብለን ምክንያቱም አንዳንድ ይታያል፣ ማን እንደሚያሰርብህም ይታያል። ካላመጣህ ፍቃዱን አሰራም። ምክንያቱም አስጓዦች እነዚህ ፍቃድ ሳያወጡ እየሰሩ ነው እያሉን ነው ይሉናል የሚመለከታቸው አካሎች። ስለዚህ ማንም ስላልሆኑ እነዚህ ስለሆኑ ያለን አማራጭ ገደል ገብተንም ማውጣት። አንደኛ በእምነት ከሆነ ያደርሰናል ብለን እንጠብቃለን። ቅዱስ ጊዮርጊስ ካለ እምነት ከወጣም የሚያደርገውን ያደርጋል በሚል ወጣንና እንግዲህ አወረዱን። ሁሉንም አዩ፣ ሰክረዋል። ሌሎችን ገበሬዎችን ማንገላቷቸው፣ ግን እኛን አወረዱንና መታወቂያ እኛ እኮ አዲስ አበባ ነን አላለም። መታወቂያውንም አዩት፣ አዲስ አበባ መሆናችን አረጋገጡ። ከዛ በኋላ ምን አለ ተጠቃቀስ የተነጋገርነውን ሰላም ለኪ እንድንደግም ያን በውስጥ ምናምን ሲሉን እንላለን እያቋረጥን። ግን እሷ ትሙለው አንቺ ሙዩ ታውቂያለሽ፣ አንቺ የአንቺ ሰላም ለኪ ወንዝ ያሻግራል፣ ገደል ያሻግራል እንኳን ተራ ህዝብ። ስለዚህ ከወሰዱ ምንድነው ገንዘብ ነው የሚጠይቁን፣ ያንገላቱናል። ሌላ ነገር አይደለም። ለሞት ላንደርስ እንችላለን። እግዚአብሔር ሲወድህ ከእሳት መሃል ስለሚያወጣ። ስለዚህ ያ እንደዛ ወደ ጫካ ከመንገድ አውርደው እንደዚህ እያወራን ባለንበት ሰዓት ምን ተነሳ? ወዳ ላይ ኃይለኛ ተኩስ ተነሳና እርስ በርሳቸው ተመታቱ። ተኩስ ሲነሳ እነዚህ ልጆች መታወቂያችንም እኛን መርግፍ አድርገው ወደ ጫካ ሲገቡ የሆነ የሴትዮ አካባቢ ሴትዮ ኑ አለችና መኪና ውስጥ እንደገና አስገባችንና እዛ መኪና ውስጥ ትንሽ ተረጋግተን እለፍ ስንል የተመታቱ ሰዎች ወደ ሐኪም ቤት ይዘው ሲሄዱ መኪናውም ቀስ ብሎ ያው ተረጋግተዋል። ወደ ሐኪም ቤት እነዛን ይዘው ሲሄዱ አለፍ ሼድ ያድረን ፍቃዳችን ይዘን መጣን። እዛም ፍቃድ ልታመጣ ሀገረ ስብከት ውስጥ ሄድ እንግልቱ ከባድ ነው። እንደው እኔ እንዴት አድርጌ ልንገርህ ነጋሽ፣ እንደው ሃይማኖታችን ምን ላይ ነው ያለ ነው? እኔ አሁን ዲያቆን ነኝ፣ ብጥር ያልኩ ዲያቆን ግን ሙልጭ ያልኩ ሰነፍ ነኝ። ምክንያቱም መስፈርትህ ብር ከሆነ አዲስ አበባ ዙሪያ ስትቀጠር 1,500,000 600,000 ከተጠየቅ አንድ ተራ የገጠር ዲያቆን እንዴት ይቀጠራል? ስለዚህ ተውኩትና ዝማሬ ወጣው 12 መዝሙር ተውኩትና ጉዞ ጀመርኩ። አየህ መስመር ሁሉ በብር የታጠረ ነው። ስለዚህ መሆን ያለበትን የተጠየቅነውን ስርዓቱ በእንዲህ መልኩ አባታችንም ነበሩ፣ እግዚአብሔር ይስጣቸው። ማይናገሩ አባት አይቻል አቅም እንደዚህ ብፁዕ አባታችን አቡነ ሰላማ በጣም የሚያስደንቁኝ አባት ናቸው። ሁሌና ደጋግሜ ይናገራለሁ። በቅድስት ሀገር ኢየሩሳሌም ላይ አብረን ነበርንና ማዘዝ እየቻሉ የሚጠይቁ አባት ናቸው። በጣም እንደው ጥያቄዎች መጣ። እኔ ጋር አንድ ቪዲዮ ሰርቼ ነበር። ጥቅምት 8 ሄደን ስንመለስ እውነታ ማለት ነው። ህዳር 6 የነበረን ጉዞ ወደ ህዳር 20 ቀይረነዋል። እንደ ኤማሁስ መንፈሳዊ ጉዞ ማህበር በስቡሃ ሚዲያ የምትከታተሉ። ምክንያቱም ጭቃው በጣም አያስኬድም። ጠበሉ እየተጠመቅን ነው እንጂ እየጠጣን አይደለም። ስለማንጠጣ አተት ብዬ አልገለጽኩትም። የተለያዩ ምልክቶች ስላሉ ያንን በማስመልከት አራዝመናል ብዬ ለቀኩኝ። የሚገርም በተለቀቀ ገና 1 ሰዓት 2 ሰዓት ሳይሆነው
ተደወለ ተወረዳ ቤተ ክህነቱም ተደወለ ሰው ይገላል ብለህ አለቀሃል አሉ ኧረ አልወጣኝም እኔ እኮ አጓጓዥ ነኝ አይጠጣም ነው ያልኩኝ የስተት ንግግር ሊሆን ይችላል እኔ ስናገር ሁሉ ጊዜም ወደፊት ነው የምናገረው ሃይማኖቴን ተጠብቃለሁ ታቁኛላችሁ ግን እንጠበላለን እንጂ አይጠጣም ብዬ ገልጫለሁ ይሄ መግለጽ ካልነበረብኝ ሌላ ለቤተክርስቲያኑ እንቅፋት የሚያመጣ ከሆነ እሺ ቃሉን ልቁረጡ አልኳቸው አይ ደልተዋል ከሱ ከአዲስ አበባ ነው እየደወሉን ያለ አሉ ግን ከነዚህ ካስጓዦች መካከል አንደኛው አሁን እዛ ሀገር ስብከቱ ካሉት አባት ጋር አንድ ላይ ሆኖ ነው እንዲደለት ያደረገ ሆነ ሆቴል ነበር ትላንትና ላይቭ ላይ ምን ብለዋል ይሄ ጉዞ ማስጓዝ ቢዝነስ ነው ብለዋል ሰው ዝም ብሎ ቢዝነሱን መስራት አይችልም ምን ልል ነው አንዱ የአንዱን ሴራ ምናምን ለማወቅ አንዱን ለመጣል ለምንድን ነው የሚካሄደው መልካም አልገባኝም ጥሩ ጥያቄ ነው ነጋሽ አንተ ሚዲያ አለ አይደል እኔ ሚዲያ አለኝ በአንተ ሚዲያ እኔ ሚዲያ ቢተዋወቅ ምንድነው ክፋቱ ነገርኛ የትንንሽ ሚዲያዎችን ያስተዋውቂያለሁ ምንድነው ክፋቱ ለምሳሌ ምንም እኛ ዘውትር የምናደርገው ከቻልክ ያለ ክፍያ ታደርግልኛለህ ትረዳኛለህ ታግዘኛለህ ካልቻልክ ደግሞ እኔ ማስታወቂያ ነው የመጣውና ልከፍል ይችላል ለምን ብዙ ነገሮች አሉበት ቢዝነስ ነው የሚለው ቃል ራሱ አይመጥነኝም እኔ ለምን ነው ቢዝነስ ይሆን ስላሉት ነው አይ እዚህም ላይ ቢዝነስ በራሱ የንግድ ውድድሮች ሸማቾች የሚል ህግ አለው መልካም በራሱ የሚመራ ቢዝነስ እኮ ሳይንስ ነው ዝም ብሎ ሰው ተነስቶ የሚታሰብበታል ታዲያ ራሱን ብቻ ለማሳደግ ስራውን ዘመን እኔ ቢዝነስ ነው ብሎ የገባ ሰው የተሳፋሪ ምቾት ወደ መጠበቅ ወንበር ወደ ማሳደግ የሚቀመጥበት ማደሪያውን ነው እንጂ አንዱን ለመጣን ለምንድን ነው እንደዚህ ርቀት የሄዳችሁት እኔ ግራ ገባት ያለኝ እኔ ሊነሳ የሚገባው መንፈሳዊ ቦታ ነው የምትሄዱት ግን ምንድነው ግራ ገባት መንፈሳዊ የምትሆነው ጣራው መንፈሳዊ ሲሆን ነው አስጓዥ አንተ እኔ ቀዳሚ ከሆንክ መንፈሳዊ መሽተት አለብህ መንፈሳዊ መልበስ አለብህ መንፈሳዊ መኖር አለብህ ያንን የተከታይ ነኝ እከታተልሃለሁ አንተ ዘራፊ ከሆንክ እኔ ምን መሆን አለብኝ ንገረኝ አንተ ጫማ አድርገህ እኔ በባዶ እግር መሄድ አለብኝ ብለህ ታስባለህ ቃሉ ቢዝነስ የሚለው ቃል አይመቸኝም ወደፊት እኔ ደጋፊው አይደለሁም ለምን ለስጋም ለነፍስም ነው የሚሰራው ይሄ ጉዞ ስትል ለቢዝነስማ አንተ ከዚህ ስትወጣ እኮ እዚህ ጋር ጠብቄ መግደል እችላለሁ ሌላ ሰው ብር ከፍሎ አየው ቢዝነስ ማለት እሱ ነው ገንዘብ ማግኛ ብቻ ማለት ነው አይምሮ ገንዘብ የሚያገኝበት ነው እንጂ ህይወት ሞተ ተቀሰፈ የሥላሴ አምሳል ወደቀ የማትልበት ለተላከበት ጉዳይ ብር ይዤ እመጣለሁ ብለህ ለራስም ልትሞት የምትችልበት ነው ቢዝነስ የሚባለው ይሄኛው ግን ከቢዝነስ ይለያል ቢዝነስ የሚሆነው ስለምታተርፍ ነው ቢዝነስን ግን በመንፈሳዊ ማስኬድ አንችልም ወይ ቢዝነስ ማለት ምን ማለት ነው አንተ ወደ በርሚል የምትሄድ ከሆነ እኔ መረጃ መስጠት በአግባቡ ስልክ በአግባቡ ማንሳት ቦታው አድርሼ እንድትጠመቅ ማድረግ አድርሼ መመለስ የወንበር የመኪና ያየር ብለህ ከፍለህ ዳህን የምታገኘው ትርፍ ስጋህን የሚጠግነው ነው ማለት ነው አየህ መንፈሳዊነት ደግሞ ስትየዋ ያረካው ሰውዬ ወደ ሀገሩ ሲመለስ ወንድሜ ለሰጠኸኝ አገልግሎት ሁሉ እግዚአብሔር ይስጥልኝ ምን ላግዝ ካለ በነፍስህም ረካ ማለት ነው እንዲህ ሰው የሚጭበረበርባቸው መንገዶች ምንድን ናቸው ሰው የሚጭበረበርባቸው መንገዶች ራሱ ሰው የሚያውቀዋል እኛ ምን ዘረጋቸው ናቸው ምንድነው የምትዘረጉት ምን ዘረጋቸው ለምሳሌ እኔ እንደዛ አይነት ዝርጋታ አልዘረጋም ወደፊት የምዘረጋበት አይኖርኝም የምሰራበትን መንገድ ለነገርች ስለምችል ማለት አንደኛ ያላወቀው ቤተክርስቲያን ተቃጥሏል ብለህ ስትለምነው የሚሰጥ ህዝብ ራሱ ሌባ ነው የት ነው ቤተክርስቲያን የተቃጠለ ማን ነው ያቃጠለው እንዴት ነው የተቃጠለ ሄዶ አይቷል ወይ መስጠት የሚችል ልቦና መናገር የሚችል አንደበት ቦታውን ማሳየት ይጠበቅበታል መስጠት የሚችል ሰው ደግሞ ቦታው መረገጥ ያስፈልገዋል ካልተረገጠስ ነጋሽ አድርስልኝ ካለ ለኃይለ ማርያም አንተን ይህን ስታስረክበኝ ትንሽ የቪዲዮ ወይም ደግሞ ደረሰኝ ያስፈልገዋል ስለዚህ በነገርከው ህዝብ ብድግ አድርጎ ከሰጠህ የመድኃኔዓለም ስላድኖ የዘመድኃኔዓለም እንዲሆኗል ብለህ አንተ 10,000 ሰጠህ እኔም 10,000 ሰጠህ ያ 20,000 ሰጠህ ብሩ ተመን የለውም መድረሻው የት ነው ጣራው የት ነው እሺ ሰው ልጅ ሀብቱ መጨረሻ ጥጉ የት ነው እስቲ ንገረኝ እንስራ ችግር የለም አንድ ሆነን ዘርግተነዋል አይደል አንድ ሆነን በርሜል እየሄድን ነው እኩል ሀብት የለንም እኛ ቤት ኪራይ እንኖር ይሆናል ሌሎችስ ቤት ገዝተው ሊሆን ይችላል እንደ ስራቸው ሰርተው ነው እነሱን አንመቀኝ ሰርተን እንደርሳለን ምክንያቱም ስላገኘህ ብቻ ዘርፈ ነው አይደለም ግን መሰረታዊ ዝርጋታው የሌብነቱን ዝርጋታ አንደኛው ህዝቡ ነው ሁለተኛው አስጓዡ ነው
የጉዞ ነገር እኮ አንዳንዴ ግራ ይገባል። አንዳንዴ ምን ልስራ እንጂ እኔም በወጣ ደስ ይለኝ። ምን ልስራ ግን ልስረቅ? ምን ላድርግ? እስርቆቱ ቦታ ላይ ነው ያለሁኝ። እንዳልሰርቅ አየህ፣ ሰው በኃላፊነት የተሰጠህን ዕቃ ስታደርስ ህሊና ይረካል። ጉዞ ትጓዛለህ እንደፈለገ። እጅ ቢበላል ብሎ አሰማም። የሰረከ ጊዜ ግን የሰሞኑ ግርግር ለእናንተ ጠቅሟቸዋል? በጣም ጠቅሞናል። ምን ጠቀማችሁ? እንዴት መሰለ? እግዚአብሔር ይመስገን አንደበት ተፍቶ ለመናገር ዛሬ አንድ ነገር ስትናገር ጥላቻ ይመስላል አይደል? ታዲያ ጉዳዩን ሌላ ሰው ሲያወጣልህ ወንድምህን ሳታሰናክለው ሌላ ሰው ሲያሰናክልልህ በዚያ ላይ ገብተህ ሀሳብ ስትሰጥ ከዚህ በላይ እርካታ ምን አለ? አንደኛ ይሄ ነው። ሁለተኛ አንተ ላይ ያየሁት ጉድፍ እኔ ጋር እንዳይመጣ ራሴን ሪስፖንሲቢሊቲን ወሰድኩት ማለት ነው። አቃ ምንን ማን ይለቀኝ ነበር? ያበራዩኝ ነበርኩ እስካልሰሩ ድረስ ንጹህ ነኝ። ንጹህ ነኝ ስለ ደግሞ እንደ ስላሴ ንጹህ መሆን አይቻልም። ምድረከረክበት ነገር ካለ ከወዲሁ እርምት ትወስዳለሁ። አየው ጉዞ ሲሆን እኔ ምን ነው የሚጠበቅብኝ? የደወለልኝን ሰው በአግባቡ ማናገር፣ አንዳንዴም ራሴ ማናገር። ለሰው የምሰጠው ንግግርና ለሰራተኛ የምሰጠውና ራስ የምታናገረው አንዳንዴ ተዘጋ ብሎ ሀሳብ መስጠትና ሀሳቡ የተዘጋበትን ማብራራት አንድ አይደለም። ግርግሩ አንደኛ እኛንም ይጨምረናል። ምናልባት ስማችን ስላልተጠራ ንጹህ መስለን ስታይን አይደለም። ንጹህ ማንሆንበት መንገድ ቢኖርስ ከዚህ ርምት መውሰድ አለብና ሌሎችም መሰል ጉዞዎች ዓላማው እኮ አድርሰህ ሰውን አሳልመህ መንፈሳዊ ሸተህ በዝማሬ በስብከት ሰውን አርሰህ ደስ ያለው ህዝብ ደስ እንዲያደርግልህ በፍላጎቱ እንዲሰጥህ እንጂ በተለያየ መንገድ እንዲያስገድድህ ሳታደርግ ወደየመጣበት ጠበሉን ጠጥቶ እርካታውን ደግሞ በሚዲያ እንዲመሰክር ካልሆነ ባለበት እግዚአብሔር ይስጥህ እንዲልህ እንጂ በዝርፊያ ላይ ሆነህ ውድድር እንዳያቸው ውድድር ገጠምናል። ትልልቆቹ እየወደቁ ነውና እኔ ልበርታ ብለህ ከሀገረ ስብከቱ ጋር የጀመርከው ነገር አለ? የለም አልጀመረውም። ወደፊትም ለመሰለህ ይሄ መሰናከል ነው። ይሄ ጠባብነት ነው። አይምሮ ሲጠብ ነው እንደዚህ በፍርፋሪ ትኖራለህ እኮ። እኔ አሁን ስራዬ ቢበላሽ ባለኝ ሙያ አንተ ጋር መቀጠር አልችልም? መንገድ ላይ መስራት አልችልም? በፍርፋሪ የሚኖሩ ሺህ ባለሀብቶች አሉ ማንነታቸው ረክሶ የነሱ መገጠም የነሱ መጣላት የነሱ ሚዲያን መውጣት ለኔ ገበናያ ነው። አውቃለሁ ማወቅ አለብህ አንተ እኔ ሆነን ማስታረቅ ማስተካከል ነው ወደፊትም። ምክንያት ተንጠልጥሎ ነው ያለ ሀገረ ስብከቱም ሆነ ወረዳ ቤተ ክህነቱ እነሱ ወደቁ ብዬ ማጠነጥነው ነገር አይኖርም። ኃይለ ማርያም ከሀገረ ስብከቱ እስከ ሰበካው ድረስ ንጹህ ነው መገኘት ይኖርበታል። የቤተ ክርስቲያኑ ገንዘብ ማን ጋር ነው ያለው ብለህ ታስባለህ? የቤተ ክርስቲያኑ ገንዘብ እንግዲህ ማን ጋር እንዳለ ያቀረብካቸው እኮ ማን ጋር እንዳለ እኔም ጋር ሌላውም ጋር ሁላችን ጋር እንደ እኔ ንጹህ ለምን አደርግልሃለሁ? ልንዝረከረክ እንችላለን። እኔ ጋር 10 ልትሆን ትችላለች፣ 10 ሚሊዮን ሊያዘ ሊኖር ይችላል። አየሁ ልዩነቱ የሳንቲም ልዩነት ነው። ካዝናው ውጪ ነው ማለት ነው። ካዝናው ውጪ ነው። ቤተ ክርስቲያኑ ብር ይገባለታል። ለምሳሌ በአንድ ምሽት ጉባኤ 1 ሚሊዮን ሰብስበናል። እከ ሳይኖር በጥሬ 1 ሚሊዮን ዶላር ሳይቆጠር ብር እኮ እስከ አፍንጫው አለ። ይገርም ብር እስከ አፍንጫው አለ። የብር እጥረት እኮ የለም። ግን እዚህ ጋር አሁን ለምሳሌ ብር እስከ አፍንጫው ይኑር እንጂ የአካባቢ ሰዎች ላይም አልፈርድም። አንደኛ የገጠር ሰዎች ናቸው አባቶቻችን፣ ካህናት የገጠር ሰው ናቸው። ልማት እንግዲህ አዲስ አበባ ላይ ብትመጣ ፈቀላጤ ጠንካሮች ካገኙት ለራሳቸውን ወርሶ ቤቱን ያልጸዳሉ ያለማሉ። እዛ ቦታ ግን ሊያገኙ የሚችሉበትም ካለ የሚሸጠውን ነገር የሚለወጠውን ነገር እንዳልኩ ቢራ በመሸጥ መሰል ሶላሮችን ገዝቶ ማስተካከል፣ በእነዚያ መልኩ አካባቢ ሰው ሊጠቀም ይፈልጋል። ቤቱ እንዴት እንደሚስተካከል ግንዛቤ የለውም። እኛንም ሀሳብ አቅርበን በዚህ መልኩ ቢሰራ ስንል ሰበካው ኃላፊነቱን ወስዶ በሰበካ የሚመራ አካውንት ሀገረ ስብከቱ ያወቀው ወረዳ ቤተ ክህነቱ ያወቀው ከሆነ ልማቱ ሊስተካከል ይችላል። ሀገረ ስብከቱም ቤተ ክህነቱም የማያውቁት ልማቶች ይሰራሉ እዛ ላይ። አብዛኛውን አያውቁትም። ምን ያውቁታል? ለምሳሌ ዝም ብለህ ሄደህ አሁን እኔ ሽንት ቤት ልቆፍር ብል እቆፍራለሁ። በቃ ማን ይነካኛል? ከዛ ታሰባስባለህ። አዎ ልማት አሁን ስንል ልማት ሙከራውም ያለ ቅዱስ ጊዮርጊስ ላይ ነው። ኪዳነ ምሕረት ለምን የለም? ኪዳነ ምሕረት ባህታዊ አባ ኪዳነ ማርያም ሌሎች አባቶች አሉ። ልጆቼ ስርቆት እንዳይሰረቅ ቃል ይረፍባችሁ፣ አስተናጋጅ ሆናችሁ የአካባቢ ገበሬ ሆናችሁ ኢብን የደከመውን ህዝብ እንኳን እንጀራ ሲሸጡ እንዳታተርፉበት ግማሽ ክሳራ መድቡለት ብለው ሰበካ አንዳንዴ ባለፈውን ስንሰራ 700,000 800,000 ከሰርን ይላል። ለምንድን ነው የምከስሩት አልኳቸው። አባዬ እንዳሉን ይህ ህዝብ
እዚህ መጥቶ ሌላ ሰው እንጀራ እንዳይሸጥ ገዳሙ ራሱን ችሎ ይሸጥ ዳቦና እንጀራ። ነገር ግን ይብላ የሌለው ሰው በሌላ በአካውንቱ የሚገባው በቂ በዚያ በኩል ይካካሳል። በዚህ ክሰሩ የታመመው ህዝብ ወዴት ይወደቅላችሁ? የእናታችን የቅድስት ድንግል ማርያም ልጆች ናቸው የመጡት እየዳነኩ ይሄዳል ብለው መልእክት ስለሰጡን ሰበካው ክሳራንን ጨምሮ ነው የሚሰራ። የሰዓሊዋን ጉዳይንስ እንዴት አየኸው? የሰዓሊዋ ጉዳይ እኮ እንግዲህ የቅዱስ ጊዮርጊስ ታላቅ ታምር ነው። ጎበዝ ናት፣ እግዚአብሔር ይስጣት፣ አመሰግናታለሁ። ምክንያቱም ክርስትና አንዳንዴ ላይ የምትሄደው አይደለም። አልቅሰህ ሚስጥሩን ደብቀህ የምታልፈው ብዙ ነው። ላለማጋለጥ ያደረገችው ጥረት በጣም አስደስቶኛል። ውስጤን ባይ ነክታኛለች። ማለት በተባለላ ብር ቢሰጥም ባይሰጥም ተነጋግረውበታል። ትናንትና ወንድሞቻችንን ገልጸውታል። ባለሙያ እንደ ሙያው ሊከፈል ያስፈልጋል። በተመስጦ በዝምታ ባርሞ መሰራውን የእግዚአብሔር ድንቅ ስራ ብር ልትከለከል አይገባም። አንድ ቅሬታ ግን አለኝ እዚህ ጋር ልጅቷ ከመምጣቷ በፊት አስታረቅን ያሉት ሰዎች ካስታረቁ እስከ መጨረሻው ጥጉን ሄደው ማስተካከል ሲጃል ተታኮ የመጣ ነገር አለ። ነጋሽ ምን ይከፋኝ? አብይ ሲወጣ ለምሳሌ አብይ ሲወጣ ደጋፊው ነኝ እኔ። እውነት ዘርግፏል፣ እዚህ ማድርሶታል። አብይ ሲወጣ የተጎዳውን እውነት ለመናገር ነው ብዬ ነው የሳልኩት። አሁን ላይ ሳይ ግን አብይ ወጣ፣ ከዛ ልጅቷ እንድትመጣ ተደረገ። ከዛኛው ወንድማችን ሰለሞን መጣ። የሆነ ቦታ ላይ ጫና አድርጓል። አየው፣ የሆነ ማህበር ላይ ጫና አድርጓል። ትናንትናም እያየሁ ነበር። ጥያቄው ፍጥጫ እስከሚመስል ድረስ ጠያቂ አንተ ነህ መሆን የነበረበት። እኔ ተበዳይ ነኝ፣ ያኛው ስትበደል በዳይ ነህ ብሎ የመጣ ሰው አለ። አይ እሱ የጠየቀው በቦታው የነበረ እውነት ስለነበረ እኔ መድረክ ብቻ ነው የማመቻቸው። በዚህም ራሱ አሁን አንተን ነው የምሰማው። እውነት ስታመቻች እንግዲህ አይ ዳኝነት ላይ ስትሆን ዳኛም ጭምር ነው። ምክንያቱም መድረክ ስታመቻች የሆነ ግፍጫ የመሰለው ላይ ማስቆም ስለምችል ብዬ ነው። ትክክል ነው። ግን የዳኝነቱን እውነት ለምሳሌ የመጀመሪያ ጊዜ ላይቭ ከመግባታችን በፊት ኃይሌ እዚህ ስቱዲዮ ታስበው ነበር። ከላይቭ በፊት ክፍል 2 ላይ አብይ ሲመጣ ጥያቄዎቹን ይዞ ነው የመጣው። የመጀመሪያውን ወጣ የራሱ ሰዓሊዋም ሳትመጣ እነዛን ጥያቄዎች ጽፎ መጣ። ሁለቱ አካላቶች ይመጡልኛል ብሎ እኛ አመቻችተን እነሱ እንዲነጋገሩበት፣ ምክንያቱም ያሉበት እውነት ስለሆነ አልመጡም። ብቻውን ሄደ ክፍል 2። ክፍል 3 ላይ ልጅቷ መጣች። ሰለሞን ነው ያመጣት። እንትኑ ላይ ተናግረናል፣ ቪዲዮም ላይ ተናግረናል። ከዛ ሰለሞን መጣ። ላይቭን ማንንም አልጋበዝንም። ትክክል ነው፣ አልጋበዝንም። ለህዝብ ነው የተናገርነው። ለህዝብ ነው። በመድኃኒዓለም ቀን በእለቱ ላይቭ አለን፣ ደውሉልን ያሉ ይመለከተናል ያሉት ሰዎች እንመጣለን አሉ ደውለው። ከመጣሽ ማርያም ታምጣሽ እንጂ ኑ ብለን ያስገድድነው የለም። ይሄ ነው ልልህ ነው የጥያቄው መነሻው። ትናንትና የመጣው ክፍል 2 ላይ ስላልመጡለት ላይቭ ላይ ነው የተመጣው። ስለዚህ እሷ ስትናገር እንደሰማሁት እንደዛ እንሂድ፣ ሐሰት የለውም፣ ትክክል ናት። ነበርኩ ብትለኝ አልነበርኩም፣ ግን ይሄ እንዲህ ተነጋግረን ነበር፣ እንዲህ ሳይሆን ሊቀረ እንዲህ የሚል ብር ሲናገሩ ሰምቻለሁ። ሳይሆን ነው አትልም። መተማመን ላይ ደርሰዋል። ያው ታጠፋን አይነት ቢሆንም ከዚህ በላይ መተማመን የለም። እኔ ግን ሁለቱ ጉዞዎች ምን ልዩነት አላቸው? አንድ አይነት ናቸው። እነሱ ያመጡት ጣጣ ለእኛም ተርፏል፣ ለህዝበ ክርስቲያኑ መሰናክል ነው። ህዝበ ክርስቲያኑ አሁን ይህን ትርክቱን ምኑን መደናገጡን መዘረፉን መስማት ይፈልጋል። አንተን ስጠይቅህ መስማት ይፈልጋል? በፍጹም። ሰው የሚፈልገው ጥሩ አስጓዦች ናቸው፣ እግዚአብሔር ያቆያቸው የሚል ነው አይደል? ጥፋት እያጠፉ በውስጡ የያዘ ሰው ነበር። እንደገና አጠፍተው ደግሞ በውስጥ እንዲያልቅ ይፈልጋል ክርስቲያኑ። ከአቅም በላይ ስለሆነና ግን ቀንና ጊዜው ሲደርስ ማንም ይወጣል ወደፊት አይቀርም። ለዚህ ነው መጠንቀቅ ያለብን። የቆምን ይመስለን ማንም የቆም ይመስለው እንዳይወርቅ እንይባል ይጠንቀቅ። እኔም ራሴ የምጠነቀቀው ከዚህ ከሁለቱ ነገሮችም ወስዶ ይሄ ነው። ስለዚህ የሁለቱ ሽኩቻ አብይ በመሰረቱ ላይ ሲደውልልኝ አድናቂ ነኝ። ከላይ በፊት ላይ እንገባለን በዚህ ሰሞን ሲለኝ አድናቂ ነኝ። አገልግሎቱ ትትና ያለው ልጅ ነው። በጣም አድናቂ ነኝ። እውነቱን እውነት ነው፣ ሐሰቱን ሐሰት ነው ብሎ ይላል መጽሐፍ። ስለዚህ እንዲህ ተዘርግቶ መጽሐፍ የሆነ እንትና አላቅም እንደዚህ ሆኖ ነበር አላየውም ካልኩ ሌባ ነኝ እኔ ራሴ። እኛ በዚህ ፕሮግራም እግዚአብሔር እንዴት እንዳገዛና እንደጠበቀን መቼም እግዚአብሔር ነው የሚያውቀው።
ምንድነው ያወጣችሁ ብለህ ካልከን ቀዩን ቀይ ነጩን ነጭ ፕሮግራም ለማዘጋጀት አንዳንዴ ከሆነ ሰው ወስደህ ጥያቄ ጠይቀህ እሱን መዝግበህ ያኛውን ደግሞ እንዳልተነገረህ አይደል ለምታደርገው በሙያ በዚህ ፕሮግራም እንደዛ የለም ራሱ ነው የታፈነ እውነት ከስልክ ደውለህ እንዲህ ካልከኝ ሰውየው ሲመጣ እንዲህ አላልከኝም ነው የምልህ እኔ ጋር የሚቀር የለም ከሶስቱም አካላት ከሁሉም ጋር ሰላም እንድንሆን ያደረገን እነሱ የነገሩን የደበቅነው ነገር የለም አንዱ በአንዱ ላይ ሐሳብ ብሎ በስልክ የነገረንን ወደ ሚዲያ ያላመጣ ነው ምንም ነገር የለም መልካም ምንም የደበቅነው ነገር የለም ምንም ሲገናኙ አንተ ነው የምንለው ምክንያቱም እውነት አይደለም ለመናገር የመጡት በስልክ ለኔ በተለየ መልኩ ከካሜራ ጀርባ የሚነገረኝ ነገር እንዲኖር አልፈልግም የማንንም የሆነ ነገር መሸከም አልፈልግም እንጂ ፍላጎት የለኝም እኔ የራሴ ጋር ብዙ ነገር አለ በቃ ፕሮግራም ነው የዘረጋ ነው ፕሮግራሙ ላይ ሲያልቅ በፊት እንደነበር ነው መቀጠል እንፈልገው ከህዝቡ ጋር ነው ግንኙነቱ ከእግዚአብሔር ጋር ነው ግንኙነቱ እኔም ህዝብ ውስጥ ነኝ እንጂ ከአንዱ ወገን ወግኜ ፌቨር ሌላው በጣም በሚገርም ነገር አይሌ አንተም ተመሰክራለህ ሁሌ የምናገር ከመግባታችን በፊት ተነጋግረናል ማንነማ እኔ እናንተ የለም ቀጥታ ወዴት ነው የገባነው ወደ ስቱዲዮ ምን ጥያቄ የለም ዲያቆን ኃይለ ማርያም እባላለሁ ስትል ነው ኃይሌ የሚለውን ስምህንም ያያስኩት ለምን የታፈነ እውነት ነው ያስኩ ይዘህ የመጣው እውነት ያንተን እውነት ስትነግረን እንደ ሰው ነው መስማት የምንፈልገው እውነት ነው ስቡሃ ሚዲያንን ደውልልኝ መናገር ፈልጋለሁ ስትል ና የፕሮግራሙ ፎርማት ይሄ ነው ኢንቨስቲጌት የምናደርገው ሌላ ነው ከዚህ በኋላ አሁን ይሄንን ጉዳይ መመርመር እንችላለን ለምን ስለገባን ማንጋ ነው እውነቱ ብለን ሙያዊ ጥበብ መሄድ እንችላለን እስካሁን ግን እየሰማን ያለነው እናንተ ጋር ያለውን እውነት ነው እውነት ነው የኛን ነው መስሎ ከሁላችሁ በተሻለ አብይ መጥቷል እዚህ ቤት ከአብይ ጋር ፊት ለፊት አውርተን አናውቅም ይሄ መጨረሻ ላይ የምንቀርጸውን ብቻ የዚህ ለካህናቱ ስለ ካህናቱ የሚቀርጽበት አለ እሱን ለመቅረጽ ብቻ ቀድመን መስመር ማስያዝ አለብን ብለን ተነጋግረናል መስመር ማስያዝ ለምን ከዚህ በፊት አንዴም ሁለቴም ቀርጸናል ስለዚህ ሐሳቦች እዛም እዚህም ይሄዱ ስለሆነ ትልቁ አጥንጣኙ እሱ ጋር ስለሆነ መስመር ለመያዝ ብቻ አጀንዳዎቹን ቅደም ተከተል አስይዘናል ከዛ ውጪ ተነጋግረን አናውቅም ስለዚህ ከማንም ጋር ምንም የለኝም በረከት ቢደውልልኝ የደወለልኝ ነው ሪፍሌክት የማደርገው ሌላ ነገር ውስጥ አንሄድም ያ እግዚአብሔር ረድቶናል እንጂ የሆነ ነገራችን ወደ አንዱ ያጋድልና የፕሮግራሙን ሚዛን ያስትብን ነበር ላይቭ ላይ ጸጥ ስንል የነበረው ልክ ለልክ የሚተዋወቁ ሰዎች ስላሉ መልካም ልካቸውን የሚያውቅ ህዝብ ስላለ ነው ለተናገረው ከቃሉ አወጣጥ ህዝቡ እንዲፈርድ ላልተናገረው ለተደበቀው እውነቱ ህዝቡ እንዲገልጥ ህዝብ የማያውቀው የለም ምን እንደተደሰትኩ ታውቃለህ በላይ የምእመኑን ጨዋነት ጨዋ ነው በጣም በመድኃኒዓለም ሁሉም እግዚአብሔር አምላክ በእውነት በሚያውቀው እግዚአብሔር አምላክ በሚያውቀው ምእመኑ አስተያየት ሲሰጥ ያለው ጨዋነት ያለው የክርስትናን ጥግ ነው ያየሁበት ያ ሁሉ እየሆነ ያ ሁሉ እየተደረገ የምእመናናቻችንን ጥግ ከምንም በላይ ደግሞ በጣም ያስገረመኝም በዚህ ልክም ደግሞ እኔ ሁሌም የምናገረው በረከትም ወደፊት ሄደን እንድንመረምር ፈቃደኝነቱ ኤልሻዳዮችም ፈቃደኝነታቸው ተርቢኖስም ፈቃደኝነታቸውን ገልጠዋል ምን ያህል ክፍት ናቸው የሚለውን ላይቭ ላይ ሁሉም ስለተገናኘ ስቱዲዮ ላይ ስለተገናኘ ማንጋ ነው እውነቱ ያለው የሚለውን በደንብ አድርጎ አበጥሮ ህዝቡ አውቋል ቀድሞም ያውቃል ኢቭን አንተም ስትመጣ አንተ ጋር ምንድነው እውነት ያለው የሚለውን ህዝቡን ያውቃልና በጣም ደስተኛ ነኝ የታፈነ የሚለውን እውነት የሚለውን ፕሮግራም ስለከፈትኩኝ ለቤተክርስቲያናችን ጉዳይ በጣም ያድናቂ ነኝ ማለት እዚህ ላይ ግን አንድ ጥያቄ ጠይቃለሁ አንተ ጋዜጠኛ ብትሆንም ምንም ልጠይቅህ ሰናይ ወደ አንድ ያጋደለ ይመስላል ስልህ የላይ ፕሮግራም አመቻቹ ነጋሽ ነው ነጋሽ ሲያመቻች ለዚህ ቅዱስ ሐሳብ ስፖንሰር የሆኑ ሰዎች ገልጻቸዋል ኢንተርስቲዷቸውን ወይም ደግሞ አደራቸውን እስከ መስጠት የደረሱ ማለት ነው ይህ ከሆነ አንደኛው የጉዞ ማህበር ቁጭ ብሎ አንደኛው ተነስቶ የሚሄድበት ምንድነው እስኪ ንገረኝ እኔ ልግለጸው እስኪ አሁን ህዝቡ ማታ እያለቀሰ ነው ህዝቡ በጣም ጥሩ
ጠብቆ የሚያቀይ ፖሊስ የለንም። አስሮ የሚያቆምም ህግ የለንም። ተረዳኛላ? ወደ መረጥከው እጅን ስደት ነው። ከኔ በተሻለ ጉልበትም አቅምም ያለው ህዝብ ነው። ተረድተኛ? ከህዝብ ተለይተህ አትኖርም። ህዝብን አክብረህ ከተቀመጥክ አንግሶ ይሾማል። በጣም ጥሩ። ንቀው ከተነሳ አባሮ ይጥላል። ምርጫው ያንተ ነው። ተረድተኛ? ምላሽ ነው። ይሄ ነው። ና ብለናል፣ ኑ ብለናል። ከዚህ በኋላ አይመለከትም። በነገራችን ላይ ነጋሽ ሚዲያ እኮ ግለሰብ ነው። ብዙ ሪስኮችን ይዞ የሚወጣው ከሌላው በተለየ ሞተ ግደለው ፍለጠው የሚል እኮ አጥቶ አይደለም። ወይም ከአንደኛው ማህበር ጋር የሰማዕቱን በረከት ብቻ እያለ ማናፈስ ብር መሰብሰብ አቅቶት አይደለም። ግን የሚከተለው ሰው አለ። ለዛ ሰው መረጋገጥ ላይቡን አመቻችቷል። ላይቡን ስናመቻች ነጋሽ ብቻ እንዲወደስ አልፈልግም። በነገራችን እያያቸውን የካሜራ ባለ በጣም ሴቶች ናቸው በብዛት። ያ ማለት ሮብ ለማዘጋጀት ማክሰኞ ማታ 1 ሰዓት 2 ሰዓት ነው ከስቱዲዮ የወጡት። ሮብ ጠዋት 1 ሰዓት ገብተው ነው አድረው ሐሙስ ካንተ ጋራ ይሄው እስከዚህ ሰዓት ድረስ ቀረጻ እያደረግን ያለን። በጣም ባድ ነው ነገሩ። አድናቂ ነን። ስለዚህ ሁሉ እግዚአብሔር አምላክ ልቦና ያንን ሰው እድል ሰተናል። ለምን ተነስቶ ሄደ? መብርሃን ናት የምታውቀው። ይሄ እንድትመልስልኝ ለምን ከዛ በፊት ግን ምን ሆነ? አንዱ ይሄ ነው። ከዛ በፊት ግን የሆነው መግለጥ አለብን። ለሱም ነግሬዋለሁ። ይቺ የሆነችዋን ለህዝብ እንናገራለን። እኔና በረከት ቁጭ ብለን ነበር ከላይቭ በር ፊት ለፊት። ደስ ይለኛል። አንዳንዴ እውነት በጣም ደስ ይላል። ታውቃለህ፣ ምንም አንተ ጋር ስለማይቀር ስለማይሸፈን እሺ አይልማ። ምንም በቃ ስትገልጸው ደስ ይላል። በቃ ምንም ሰንበዲ ላይ ስለሚሆንና ይሄንን እገልጻለሁ ብዬው ለሰለሞን ነግሬዋለሁ። ይሄንን አሁን የምታወራኝን ገልጸዋለሁ፣ እፈልግሃለሁ። መልካም። ከዛ መገለጥ ስላለበት ከላይቭ መነሻ ወጣን ወደ ቶይሌት። በጣም በርካታ ብዙ መረጃዎች ደርሶኛል። ከነዚህ ወንድሞች ጋር መቀመጥ አልፈልግም። ለብቻዬ ላይቭ አዘጋጅልኝ፣ አስፈላጊ ከሆነ ዛሬ የወጡ ወጪዎችን ሁሉ እኔ ሸፍኜ በሚቀጥለው ጊዜ ላይቭ ይዘጋጅልኝ። ምን ገዶኝ ይኸው ያልኩት። ምንም ችግር የለብኝ። እንደ ወንድም ግን መተህ ቁጭ ብለህ የሚነሱ ጥያቄዎችን ብትመልስ እድሉም ስለተመቻቸ ደስተኛ ነን። ልሂድ ካልክ አላቆምህም፣ ልቆይ ካልክ ወንበር አለ። ውሳኔው ያንተ ነው። እዚህ ጋር ከነሱ ተለይቼ አንተን ማውራቴ በራሱ ምቾት አይሰጠኝም። ለምን? ይሄ ተቃራኒ ባላንጣ ቡድን አይደለ? ከሆነ ነገር ጋር የሚል አይደለ? እኔ እዛ ውስጥ መገኘት አልፈልግም። ገባ? ጮክ እያደረኩ ነው የማወራው። ለምን? በረከት እስኪ እንዲሰማ ሌላ ነገር ችግር ውስጥ የምትገባው። እና ይሄንን ወስኜ ህዝቡን አመስግኜ እወጣለሁ። ትችላለህ። በዚህ መልኩ ነው የተወጣው ማለት ነው። ስለዚህ ምንም የምናውቀው መርሃ ግብራችን እንዳዘጋጀን ብቻ ነውና ተቀምጦ ቢሆን ጥሩ ነበረ። አለመቀመጡንም እኔ አልጎዳኝም። ያው የራሱ ስሉ መልካም። አይ እንግዲህ ያው ላይቭ ላይ እስከ ጥሪ ነጋሽ ሚዲያ እስካደረገ ድረስ ጥሪውን ተቀብሎ መንጣት የአንድ ግለሰብ የራሱ የህሊና እንትን ነው አይደል እንዴ? መንጣት ካለበት በዚያ ልክ ነው። ነገር ግን ወጪውን ልሸፍን ሌላ ቀን እመጣለሁ የሚለውን አልቀበለውም። ለምን? ምንም ጠቀሜታ የለውም። ሌላ ቀን ምንድነው ተመሻሽቶ የሚመጣበት? ያ የተባለውን ነው። የሰው ልጅ ነው አይደለም እንዴ? እሷ መቀበል አለመቀበሉ የኛ ይሆናል። የሰው ልጅ ነው። የሰው ልጅ ከሆነ እንዳልኩ ግን ሰዎች ባሉበት ቁጭ ብለን እንዳልኩ ነው። ይቅርታ ህዝብ እንዳልኩ ኃይልዬ አሁን እውነቴቱ ጋር ያለ እንደሆነ እየገባኝ ስለሆነ ይገባሃል። ወደፊት ገና ይገባሃል። በደንብ እየተገለጠልኝ ስለሆነ ጨርሰ ሰውን ማስጨረስ አለብን። የጣና ሐይቅ ታውቀዋለህ አይደል? ስለምታውቀው ብዬ ነው። እሱን በእንቁላል ቅርፊት አሁን ስንት ዓመት ይፈጅብናል? እንግዲህ እድሜ እስከሰጠህ ዝም ብሎ አይሆንም ከተባለ የቅዱስ ጊዮርጊስ ብር የተዘረፈው ከዛ የበለጠ ነው፣ ከጣና ሐይቅ በላይ። እውነቴን ነው። ቅዱስ ጊዮርጊስ ምስክሬ ነው። እግዚኦ አውቃሃል። እኛ እኮ አስተምረን አገልግለን 100ም 200ም የሻደገ ሁኜ የሻይ መምህር ይሉኛል። በዛች ትንሽ ቃላት አንዳንዱን ይላል፣ አንዳንዱን ይቀበላል። ለምን? መምህር ኃይለ ማርያም የሚሉ አንተን ነው? ሌላ ናቸው። ግን እኔ መቆያ ትምህርት የለም ሰንበት ትምህርት ቤቷም ቢሆን አሁን ዲያቆን ኃይለ ማርያም መምህር ብለው ከጠሩት መምህር ኃይለ ማርያም መምህር ዘመኑ እዛ ያሉ መምህር ስለማላውቃቸው በጣም እሳቸው በጣም ጎበዝ መምህር ናቸው።
እኔ ዝም ብዬ በዝማሬ በማስተባበር ወይም ደግሞ ሰላም ይዘምራሉ እሳቸው እርሱ እኔ እዘምራለሁ። እስቲ አንድ ዝማሬ እንደው አይ እስኪ ወደ ሌላው ግድ የለም አንድ ዝማሬን ዘምርና ወደዛው እንመጣለን። ግድ የለም አንድ ዝማሬን ዘምርና እንሄድበታለን። እሺ እንግዲህ እግዚአብሔር መልካም ፈቃድ ይሁን። አሜን። እህት ወንድሞቼ በውጭም በውስጥም ያላችሁ አጥር ያለች መዝሙር ሰላም ለኪ ብለን በጣም ጥሩ። እንዘምራለን። ሰላም ለኪ ዘንሰግር ንብለኪ ማርያም ምነ ናስተበቅዋኪ ማሮኤናዊ ተማፀናምኪ ሰላም ለኪ ዘንሰግር ንብለኪ ማርያም ምነ ናስተበቅዋኪ ማሮኤናዊ ተማፀናምኪ በእንተ ሐናምኪ ወኢያቄማውኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ በእንተ ሐናምኪ ወኢያቄማውኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ ሰላም ለኪ ዘንሰግር ንብለኪ ማርያም እምነ ናስተበቅዋኪ ማሮኤናዊ ተማፀነምኪ በእንተ ሐናምኪ ወኢያቄማውኪ ማኅበረነ ዮም ማኅበረነ ዮም ማኅበራችንን ድንግል ባርኪልን። ዝማሬ መላእክት ያሰማልን። ያው መኪና ሲንቀሳቀስ ከሚዘመሩ ዘማሪዎች አንዱ የመጀመሪያው ነው። ጉዞ አስጓዦች ሁለት ስብከት አላቸው ይባላል። ምን ናቸው? ጉዞ አስጓዥ ለመሆን እንደ አንድ መስፈርት ይመስላል አብዛኛው ጊዜ ይቺን ስብከት ማወቅ። ይሁን እንግዲህ የመጀመሪያ ያው ህዝቡን ለማነቃቃት ሰላም ለኪን መዝሙሩን ነው። ጸሎቱ ላይ ሌለ መዝሙር በደንብ ቸብ አድርጎ ሞቅ አድርጎ ከዛ እስኪወጣ ምናምን ግርግሩን ምናምን የወጣበትን ቦታ እንድታደርገው ታስረሳዋለህ ይባላል። ይሄ ተጓዥ እውነት ነው። ከዛ ዱር ገደሉን ጫካውን የምትሄደው በመዝሙር ነው። እንደዛ ሆኖ ሳለ ያው ውስጣ የራናት ይችዋ ንግግር ያውቋት የለ መሀሉን ለቄስ እንግዲህ ያው እውነት ነው እና እዛ ያው የተወቀጠ የሚመስል ነጠላ ዳዊታኛ ከሚመስል የለበሰ አንድ ደግሞ ይመጣል። እድሜ አይገባ እንደምን አላችሁ የእግዚአብሔር ቤተሰቦች ይላል በትህትና ባጠፈ ድረስ ብሎ እንዴት አደራችሁ እንዴት አላችሁ ጉዟችን የተቃና እንዲሆን አይልም። ይመጣል። ለኋለኛው ነው የሚያመቻቸው። ከዛ የአብርሃም ታሪክ ይነገራል። ተረካለህ? አዎ በደንብ ሂደሃል፣ ተጉዘሃል ወይ ያስጉዘሃል ወይ ተጉዘሃል። በጣም የአብርሃም ታሪክ ይተረክለታል። የአብርሃም ሁሉ መስጠት ነው ማለት ነው። ከዛ ሁሉም አውጥቶ ይበትናል ምናምን። 5 ቀን የሚጓዘው ሰው በአንድ ቀን አጋማሹን ይሰጣል። እውነት ነው። ሁለተኛው ቀን ላይ ያለውም ሙጥጥ ይደረጋል። ጅብ ጊዮርጊስ ይባላል፣ እንትና አንሳ ጊዮርጊስ ይባላል። የሌለ ቤተክርስቲያን ለሱ ለማድረስ ነው ይባላል። ይሰበሰብና የሆነ ሰው ይወርዳል። አንድ ቀን ወይ 2 ቀን ቆይቶ ይመጣል። ያ ሰው የት ሄደ ነው ሲባል አረ እዛ ቤተክርስቲያን ለማድረስ ሄጄ ነው ይላል። የለም ቤተክርስቲያን እኮ ስዕል ነው ምኞት ነው። አሃ በቃ ሄደን እንምጣ ሲባል አረ ጦርነቱ አረ የእግር መንገዱ ይላል። እዛ የአብርሃምን ታሪክ ሰምቶ እዛ መኪና ውስጥ አለቀ ማለት ነው። አዎ የአብርሃም ታሪክን ሰምቶ የሰጠው ህዝብ መጨረሻ ላይ ማጽናኛው ምንድነው? የኢዮብ ታሪክ ነው። በጣም ታምር ነው እንግዲህ እውነት ነው። አይ የኢዮብ ታሪክ ተነግሮት ይመለሳል። ጉዞ ስታቅበት ይጠቅምሃል፣ ካላወቅበት ያስበላሃል። የሰው ገንዘብ እኮ ነው። የሰው ገንዘብ ከባድ ነው እንዳልኩ ነው ቅድም። ገንዘብ ማለት ዝም ብለህ የሆነ ቦታ ሄደህ አጥምት የምታገኘው ነው። ጥፋት ስራ ሰርተህ ግን የሚጣፍጥ ገንዘብ እንድታገኝ የሚጣፍጥ ስራ ተሰራህ በራሱ ይመጣል ገንዘብ። ተወዳጅ ሆነህ እኮ ይመጣልሃል። ደጋፊ ታገኛለህ። ደጋፊ ማለት ምንድነው ወነ ምን እናግዝ የሚል ይመጣል። ስትሰራ ነው። ስትሰርቀውስ መዝግቦ ይዛሃል።
የተሰወረ የማይገለጥ የለም ነው መጽሐፍ ቅዱስ አይደል ቃሉ። በአፍህ እየሳቅ በልብህ እየረገምክ አይደለም መኖር። አፍህ ይስቃል መልካም ትመስላለህ፣ በአፉ የሚድሮሙ ወበልቡም ይረግሙ። በአፉ የሚስቅ በልቡ ግን ይርጉም ይሆናል። የቅድሟ ሳቅ ዲያቆን ብታውቃት ማሽላ ሆዱ እያረረ ያንተ ናት የኔ ማሽላ ሆዱ እያረረ ነው በመሰረቱ ያው ከምናለቅስ ለፕሮግራም ይመች ዘንድ ነው። ቅድም ስናወራት አይተኸኝ እንደው እምባዬ ስናወራት ቀልድ አይደለምና እርር እያልኩ ሳወራት ነበረና እንደው ጊዜም እግዚአብሔር የሰጠ ቢሆንም በአግባቡ መጠቀም መቻል አለብን። ጉዳዩ ትልቅ ቢሆንም ረጅም እያደረግን የመጣ ነው ሰፊ ስለሆነ ነው ሰፊ ነው የማያልቅ ነው። በዚህ መሃል ውስጥ ግን ልብ ይዝን የሚለው በውጭ ያሉ ስለ ሰማዕቱ መስማት የሚፈልጉ ግን ሰዓት የሌላቸው አሉ። ለነሱ ስንል እናሳጥረዋለን በደንብ ሞልተው እንዲሰሙት ጀምሮ ማቋረጥ አይፈልጉም እና ከዚህ በኋላ ያለችውን ቶሎ ቶሎ እንሄዳለን ወደፊት ስንመጣ ማለት ያው እንግዲህ ቋጨው ወደ መቋጫ ወደ መጠቃለያው ሐሳቤ ረጅም እንመጣለን። ስራዬንም ሐሳቤ ትቼ ነው የመጣሁት። በጣም ይገርምኝ። እግዚአብሔር ያክብርልን በእውነት ደግሞ በእርግጠኝነት አስምልሃኝ መልሰህ ሰዓት እየገደብከኝ ከሆነ እዚሁ ላይ እንትን እየሆነብን ነው። ግን እንዴት አድርገን እንቋጨው ካልክ አሁን ተዘጋ የሚለው ሐሳብ መጣ። አሁን ትናንትና ወንድሞቼ ባልደረቦቼ መዘጋቱን ደብዳቤ ይዘዋል። ለምን ለኛ አልተሰጠንም ነገር እስቲ ንገረኝ። አሁን እንዲህ አይነቱ ነገር ያስከፋናል። እኛ ጉዞ አይደለንም፣ እኛ ፍቃድ አልወሰድንም፣ እኛ 30 ሰው አንቆጠርም፣ እኛ የክርስቲያን ህብረት የለንም፣ እኛ የቤተክርስቲያን ልጅ አይደለንም። የመጀመሪያው የካቲት 19 እስከ 20 ድረስ ተዘግቷል የሚለው ወደ ሀገረ ስብከቱ አንዱ ጋር ደውዬ ነው ተዘግቷል እንዴ? እውነትም ለ22 ተዘጋጅቼ ነበር እኮ ጉዞ። አይ ተዘግቷል፣ ከ13 ጀምሮ ተዘግቷል እስከ 20። ሌሎች በ18 አዘጋጁ ሄዱ፣ በ20 ምናምን መጡ። እኛ በ22 ያዘጋጀ ነው ተሰረዘብን። ተመታን አልተመታንም? በጉዞዎች ምን አይነት ሽኩቻ እንዳለ ምን ያደርጋል ብንቶ መተው ይቻላል። እኔ መተው እችላለሁ። እውነቴንም ነገር እግዚአብሔር እኮ ቸር ነው። እዚህ ጋር የሚተኙትን ሰዎች አላያቸውም እያሉ የሚኖሩትን እነሱ የሚበሉት እንጀራ በቂ ነው። በጣም ነው የሚሰማኝ። እውነቴን ነው የምነግር። በደላቸው ክፉ ነው፣ ግን ልቦናቸውን ይስጥ ለኛም ለነሱ። ለምን ነገ ቁጭ ብለን እንመካከር እንችል ይሆናል። እስከ መጨረሻው ወደ ግን ሁላችን አንደርገም የምታጫውተን ፕሮግራም ይኖራል ብዬ አስባለሁ። አባቶችንም ይዘን አለዚያማ ጅራቱ ነው የተነካከው። ለወደፊት ነው ለስራ እየተመቻቸ ያለ እንጂ እኮ ላጠፋ ነው ጥፋት ይቅርታ ሰጠን ወይ አንሰራም ወይ እንሰራለን ወይ እናስተካክላለን የሚል መረጃ አልተሰጠም። በእንተ ማርያም ስለመብርሃን የሚለው ቃል በቂ ነው። ያጣሰው በቃ ስንት ጎዳና የሚያደርሰዋል። ጎዳና እናጥርም እንዴ ክርስቲያኑ የሚልከውን ዶላር ዩሮ እኔ ባይኔ ያዩ በርሚል አላቅም ዩሮ እውነቴን ነው ነገር በቃ እስካሁን 2 ጊዜ ነው እንደዛ ነክቻለሁ። ለምሳሌ ያመጣዋቸው አስጓዦች ይህን ዘርዝርልን ብለውኝ እዚያው ተነጥሬ ብር ሰጥቻቸው ባለው ገበያ ከዛዎች ዩሮ እንደዚህ አይቻልም። እዛ ግን ስቆጥረው ትውላለህ ማታ አደባባይ ወደ ምረቱ ላይ ታዲያ ብር እያገኘ እንደገና ወደ ምረት እየከለከልክ መንገድ አሁን ብቻችን ነው ምንድኛ ልንገር 3 ነን እኔም 30 ሰው ነው 30 ይሞላለትና ስንሄድ እየተጠያየቅን ለአንተ ልስተ እንደ ሰዎች ልገልብጥ እንዴት እናድርግ ብቻ እንደኔ ያድርግ ያዝልኝ አደራ ሰው እንት እንዳይል አይ በቃ አንድ ላይ እየተጠባበቅን እንሄድ ከኛ ጋር እንዳትሄዱ ተብለን ተሁለቱን ተከልክለን ለምን ከኛ ጋር ስትሄዱ ኤማሁስ የሚለው ስም እዛ ያለው መኪናው ላይ ያለው ሰው ያይብናል ካየ አድቨርታይዝ ሆነ አዩ እስከዚህ ድረስ ክርስትናችን ሙተናል። ተቻው በእንተ ማርያም ብልኔ ምንም ጉዞ በጉዞ ያገኘው ትርፍ የለኝም። ተዛስ ሚለው ይሻለኛል እንዳቅሜ እኔም ሁለት ሰራተኛ እንደዛ አለ እነሱ ጋር ተካፍለን እንበላለን። እነሱ ነው ማስቀደም እንዳይቸገሩብኝ። ኤዲቲንግ ባለሙያ አለ፣ ካሜራማን አለ፣ ኢንተርቪው ታረጋት ልጅ አይታት ከሆነ ስራታ ነው። በእኔ ኢንተርቪው ሄደች በስቡሃ ሚዲያ እግዚአብሔር ስጣትና አንዲት ሴትዮ ስቱዲዮ አጥቼ ኤልሻዳይ ጋር ሆኜ ገና እንደዚህ በሞባይል ይዤ እዚች ጋር ጋለችኝና ዝም ብላ ዕቃ ቤት አለቻት እዛ ጋር ያደረኳት ልጅ 148,000 ከፍተኛ የታየሷ ነው። በሷ በኩል የቆጠረችውን ሳንቲም ራሷ በርሚል ልትልበት አረኩ። አየ እንደዚህ ነው የምትሰራው። ያቺ ሰው መልሳ ሄዳ አንቺ ነሽ ከፍታ የሰጠሽኝ ቪዲዮ ሰጠሽኛል ሳንቲሙ ላንጂውን ብዬ ወደ 8,000 9,000 አየር ከፍዬላት ሄደች። ተጠምቃ መታ ደግሞ ስራ ስላጣ የሆቴል ምናምን ነበረ የተመረቀችበት አስገባዋት። እኔ ጋር ኢንተርቪው ታደርጋለች። ተርፎኛ እንዳንተ ማድረግ ይችላል ነበር። አንተ ስራህን አጣብን የምታረግ ግን ተጠቃቅመን የምናልፍበት ሚዲያም ሆነ ማንኛው ሌላው አክታ ነው አቃል ወዳቂ ነው። እኔ ንጹህ ነኝ ለማለት አይደለም። እውነታው ግን የት ድረስ ለወደፊቱ ኳሊቲ ነገር ማስቀመጥ ተዛዝነን ተጋግዘን ተረራርተን መንገድ ተከልከለ አንድ ሰው የማሆስ የሚለው ኃይለ ማርያም ነው እንዴ ኃይለ ማርያም የሚለውን አጥቶት የሚጨነቅ ብዙ ሰው አለ።
የሚገርመው የዋጋ ልዩነት የ1 ሺህ ልዩነት አለ። ዋጋውን ይሄን ባልልህም የዋጋ በ1 ሺህ ልዩነት አለን። እኛ ምንም ሰው አይመጣም። ሳንሰራ ቀርተን አይደለም። ቀኑ ተይዟላ በ23 በ24 በ25 እዛኛውና እዛኛው ሲያዝበን ድሌት አየው። ይሄ ሰው ምን ያስባል? ክፉ በሆን ምን አስባለሁ? መንገድ ላይ መጠበቅ ነው። ሀገሬም ወደዛ ነው ትጠብቃለህ። ኢትዮጵያዊነት አይፈቅድም፣ ሃይማኖት አይፈቅድም። ስራ አላጣህም። 1000 ብር አለ። አንዱ ሲዘጋ በ99 ብር ነው ግባ ነው የሚለው መጽሐፍ። ሃይማኖት ይሄ ነው። ሃይማኖት አሳልፈህ የምትሰጠው አይደለም። ራስን ትጠብቃለህ፣ ሰዎችን ታስጠብቃለህ። ድንበርተኛ ሆነ ትከላከላለህ። ማንም ሃይማኖትን ሊዝቃው ሲመጣ ትከላከላለህ። የኛ ያስዋዦች ጉድ ላንተ ሚዲያ አመት ያስገዳል። እንሂድ በከተማ በአመት ነው አመት ነው የሰራው። ከዛ ላይ ተቀጥሬ ነው የሰራው። ግን የሌላም ሰው ጉዞ አየሁኝ። ለምሳሌ አጭር ርቀት ላይ 1000 ሰርተን 700 800 የመኪና ከሆነ 600 1000 ብለን እናዘጋጃለን። እኛ እንደ ኢማውስ ማስታወቂያዎች ማየት ትችላለህ። ስብሃላ ከሰንጠይቅ 400 ነው ብለው ተመዝገቡ። ሌሎች ሄደ ምን ነው ለምንድን ነው በ400 ሄዱኛ? መኪናው 600 አይደል ያለ ስንል ብቻ ሰው ነው የሚፈልገው። ስራ አለ። አየህ እንዴት አድርገን እንስራ? የጉዞ ብር ሳይሆን ሌላ በሌላ በልኩ በጉዞ ታንሰና ባስ ውስጥ ሌላ ስራ አለች። አዎ እንደው አጋጣሚ አስዋጅ ይዞኝ ቢሄድ ምንም ማስቆም ባልችል አልተሳተፍም። ሰላዲ ነው ቢለኝ አልሰማው ሂጄ እሰጣለሁ። በዛች ባንኮል ውስጥ ስታውን ማረጋው ከማረጋቸው መካከል አንዱ እዚህ አዲስ አበባ ብር አልሰጥም። ገጠር ጧፍ የጠፋባቸው ሂጄ ያለ ምንም ክፍያ ገጠር ገደል ጫፍ ሂጄ ቀረጽ አድርጌ እመጣለሁ። ሙታን ሰማር ቅዱስ ሚካኤል ምንም ሳይኖራቸው እኔ ጋር ነው የመጡት። ትንሽዬ ታያታለህ። ትንሽዬ ስቱዲዮ ናት ማረጋት አጥቼ እንትናችን ላይታችን ፍም ነው ይሄ 10 ሺህ ገዛ ነው 5 ሺህ ነው ምናምን ገዛ ነው። እዚህ ያቃጥልሃል። በቃ ስታረግ ቁጭ አልና መሀላቸው ቁጭ ብዬ እንዲህ ብዬ 3 ሰው ልኮላቸዋል። 150 ሺህ ሰዎችን አገናኙ ነው 150 ሺህ ላኩላቸው። ዛሬ ላይ እዚህ ትልቁ ቦታ አደረሳችኋቸዋል። ተኔ ቀጥለው ሲሄዱ ግን ብር ተቀበሏቸው ሌሎች እንደዛ። ዛሬ ላይ ግን እነሱ መክፈልም ይችላሉ፣ አቅም አላቸው። በሁሉ ሚዲያ ተናገሩ። ለምን አቅም ፈጠሩ። ብዙ ሰዎችን ለመርዳት ሞክሬያለሁ ካለች ነው። ግን እኔ ምን አደረግኩት ላይ የለኝም እውነት ለመናገር በቃ ዩቲዩብ ሚልከው አሁን ወደ ሰራተኞች ሄዶብኛል። ከዛ በላይ አላከልኝም አላገኝም። ግን የወደደኝ ያከበረኝ እንካምሽ ሻይ አይዞህ በርታ ሀቁን በማውጣት እንዳልኩት ቪዲዮ ተደልቶብኛል ከአንዴም ሁለቴም። አጥፋስ ባላጥፋ ነው ምን ላድርግ? ስለዚህ የምትናገረው እኔ አንሻለሁ የሚል ሳይሆን ቤተክርስቲያኗን አሳንሰናል በሚል ሐሳብ ነው። እኔንም እኮ ነገርኩ ትናንትናም ዛሬም ምነግርህ የቀረስ እንደ ጉዞ ምን እናስተካክል ነው። ምን እናስተካክል ካልከኝ ስራው ይቀጥላል። ዛሬ ስለተወቀሰ የሚተው አይደለም። ማንም ይተዋል ብለህ እንዳትጠብቅ፣ ይሰራል። የውጭ ሰዎች በውጭና በውስጥ ያላችሁ እናንተ ኦርቶዶክሳውያን፣ እናንተ ትክክለኛ የሃይማኖት ሰዎች፣ እኛስ ውሸትና ሌቦች ነን፣ እያጨበረበርናችሁ ነው። እናንተ ገንዘባችሁን በአካውንት ለማሳረፍ ሞክሩ። አይ አካውንቱ እኮ የግል ሆኖ ተቸገረ። እንግዲህ አካውንቱማ ሲከፈት የቤተ ክርስቲያን ነው እኮ የተከፈተ የጊዮርጊስ ያ ደግሞ ታገተ ቆመ ታገደ። እሱ ነው ትልቁ ችግር። ምን እናድርግ? እንደዛ ከሆነ እኔ አንዳንዴ ስሙ የጊዮርጊስ ይባልና ውስጡ ስናየው እኮ እኔ ብቻ ነጋሽ። በዚህ አጋጣሚ ላይቭ ላይም ተሳትፈናል። ሁላችን ብሮች ገብተዋል። እዚህ ስክሪንሾት ይዣቸዋል። ወደ እኔ አካውንት የገቡትን መልሼ ወደ ሰለሞን ቴሌግራም፣ ምክንያቱም እዚህ ጋር ደረ ተሰጥቶናል። በእኛ ስም የሚገቡትን ወደዛ እያስገባን አሉ። ስክሪንሾት አድርጌ ደረሰኞችን ብሩ አገለገለ አላገለገለም ተዘግቷል። ለምንድን ጠይቀናል። ሲከፈት ዓላማው ሌላ ነው። ሲከፈት ዓላማው ሌላ ስለነበረ እግዚአብሔር ይመርምረው። አሜን። ከዛ አንፃር ዓላማው ሌላ ስለነበረ ጨረሰ። አይደል? ዓላማው ሌላ ስለነበረ በውዥንብርና በውጭንብር እንዲስተካከል ተደረገ። ከተስተካከለ በኋላ ሁለቱም ታገደ። ምንድነው የሆነ ግለሰብ ሊጠቀመው ነበር ማለት ነው። ስለሚያመኝ ነው የምነግርህ። ምን እዚያ ሰይድ ቢል ለምን አይገሉኝም? ፈርቼ ለምን ነው የምኖረው እንዴ? ክርስትና እኮ እንደዚህ ብለህ ሰማዕት ሆነ እያልን ስንዘምርለት እናጨበጭብለት ብቻ አይደለም። ሰማዕት ለመሆን እሱ ከጎንህ ነው። አንተ ሰማዕት እየሆንክ መቅደም ነው። ምንም ደግሞ አትሆንም። ተነጋግሮ የሚፈታ ነው። ምንም የሚያደርግም የለም። ማንም ጉዳይ እንዳየው ባለቤት እኔ ነኝ እንደዚህ ከዚህ አንፃር ያለ ሰው አለ የለም። አሁን 2 እንትኖች ተዘግተዋል። አሁን የመድርኩት አለ ሁሌ ይሰጣሉ። 3 አለኝ ያስኩት። አንደኛው በኩል ያገለግላል። እሱም ይፋ አይደለም መሰለኝ እንጂ አገልግሎት አለ። ሌሎቹ ተዘግተዋል። ለምን ያ ሁሉ ብር ተሰበሰበ? የት ሊያርፍ ነበረ እቅዱ? ቅሬታዬ ብዙ ነው። እንግዲህ ክፍል 2 ሌላ የምንገናኝ ከሆነ እናደርገዋለን እንጂ ከበረከት አንፃርም የተነሳው በረከት የሰራትን ጫፏን ያህል ደጋፊውም አይደለው ምንም አይደለው። ኢንተርቪውም ሰጥቶኝ አያውቅም። በረከት የሰራትን ያህል ሌላ ሰው በሰራልን ኑሮ እልፍ እንሄድ ነበር በሚል ግን እቃወማለሁ።
በረከት ላይ ከመዶለት ወይም በበረከት ሌላ ዲዛይን ሰሪ እኮ ማምጣት ተጀምሮ ለምን አስፈለገ? መበረታት ነው ያለብን። በረከትን ግን አካውንት የጋራ እንዲሆን በሰብካ እንዲመራ ማድረግ ይቻላል። ወደፊት እንሰራለን እንደዛ። የት ኪዳነ ምሕረት የሚሰሩ ሰዎች ከመጡ የተጀመረ ነገር አለ። ተዛ ዲያቆንና ቄስ እንዲገባ ያን የመጣው ሰውዬ ኦዲት እንዲሰራ የሚገባው ይታወቃል፣ የሚወጣው ይታወቃል፣ ጥሬ ዕቃው ይታወቃል። በገባኝ ልክ በተረዳሁት ልክ ቦታው ላይ ያለውን እውነት ለመግለጽ እንደ አንዱ ሰዎች ወስጄሃለሁ በራሴ በዚህ በነበረን ኢንተርቪው። ክፍል 2 ላይ ያልተረዷቸው እውነቶች ብዙ አሉ። በደንብ ምናምን 20 ጥያቄ ነው የሚያመጣው ወደ ከዛ በተለይ ደግሞ የኪዳነ ምሕረትና የበርሜል ጊዮርጊስ አገልጋዮች ጸብ ተብሎ ነው የሚታለፈው። ምንድናት ኬዟ ብጥር አድርገን መሄድ እሱ ላይ በጣም አለ ሰፊ አለ እንመጣበታለን በሁለተኛው። ምክንያቱም ምእመኑ ቤተክርስቲያን አንዲት ናት ብሎ ነው የሚሄደው። ለመዳን ነው። ሁለት የሆኑባቸው ምክንያቶች ያንን ምእመኑ ሰብሮ እንዴት ይሂድ የሚል ከዚህ በፊት ታይተው የጠፉ ዲዛይኖች ለምን መጡ? ለምን ጠፉ? ምን ተሰራባቸው? ወደፊት የሚመጡት ዲዛይኖችሽ መነሻቸው ከምንድን ናቸው የሚሉት ላይ በደንብ መሬት ረገጥ አድርገን እንጨዋወትበታለን። ዲያቆን ኃይለማርያም ስብሐ ሚዲያ እንግዲህ ሐሳብ አለኝ ብለህ መጥተህ መጽሐፍ ቅዱስን እማኝ አድርገህ የልብህን እውነት የአንደበትህን ቃል ለእኛ ስለሰጠህን በእግዚአብሔር ስም ከልብ እናመሰግናለን። መልካም። እኔም ነጋሽ ሚዲያው ቦታ ሰጥቶኝ ጊዜም ሰጥቶኝ ከፊል ትንሽ ጠብታ ስለ ቅዱስ ጊዮርጊስ እውነት ለመናገር አንደበቱን ከፍቶልኝ አጋዕዝተ ዓለም የአብርሃሙ ሥላሴ ወላዲተ አምላክ እማምላክ ያለሱ አይሆንምና አንደበቱን ከፍቶ በእናንተ በኩል በዚህ መልኩ ተዘጋጅታችሁ በመጠበቃችሁ ሚዲያውን ከልብ አመሰግናለሁ። አሁን ነው ቅርብ ቀን ያወቅኩት። ሚዲያ ይህን ትልቅ ሚዲያ ነው፣ ለሁላችን ተስፋ፣ ለደካሞች መጠጊያ እንዲሆን በዚሁ አሳስባለሁ። እግዚአብሔር አምላክ ይስጥልን። እንግዲህ ቅድም ሲል እንደነገር ነው በጣም በድካም በኋላ ነው እየቀረጸን ያለ ነው። ግን ሰማዕቱ ይመስለኛል ጉልበት እየሰጠ ያለው ኦልሞስት 24 ሰዓት ያለፈን ሰዎች ልክ እንደ አዲስ ጉልበት ነው እየቀረጸን ያለ ነው። በላይቭ ማግስት የሚነሱ ሀሳቦች ከስር ሀሳብ መስጫ ሳጥኖች ውስጥ ትመለከታላችሁ። ስቡሀ ሚዲያን መከታተል የምትፈልጉ ስቡሀ ሚዲያ ምናልባት ሊንኩንም ከስር እናስቀምጣለን። ሰብስክራይብ ማድረግ ትችላላችሁ። ቅድም በሰጠህን ነገር ሳይሆን ይሄ ግዴታ ስለሆነ ያንተን ብቻ ሳይሆን ሚዲያ ለሚሉ እንግዶች ሲመጡ ይሄ ስናደርግ የነበረ እውነታችን ስለሆነ እውነቱ ማንጋ ነው የእውነቱ ቤት ጉዳይ ነው እና እያነሳን ያለ ነው። እርሱ በራሱ ይገልጠዋል። እስከዛ ድረስ ግን በተሰጠን እድሜ መሰንዘር በቻልንበት ክንድ ያለ መቆም ባለን ያህል ሁሉ ፍጥነት ስለ ሰማዕቱ ቤት አንድም ደቂቃ ወደ ኋላ ስንል ወደፊት እንከነዳለን። እናንተ በጸሎታችሁ አግዙን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በኅዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ 10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ልምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ዕፀ ጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ፣ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ፣ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ፣ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት፣ የስምዖን ጫማ ሰፊው ገዳም፣ ገዳማተ አስቄት፣ አባ መቃርስ፣ አባ ብሾይ የሶርያን ገዳማት፣ የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለመብርሃን የልብውን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን
በቀረን ጥቂት ቦታ ፈጥነው ይመዝገቡ። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። አድራሻ ቦሌ ብራስ ዮድ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ። ለበለጠ መረጃ በ0913 27 44 41 በ0927 3566 53 አሊያም በ0927 3566 54 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።